በያዝንባቸው ጊዜ አስታውሱ። ከዚያም ከእናንተ ጥቂቶች ሲቀሩ ሸሻችሁ። እናንተም የምትተተዉ ናችሁ። እፎይ ሰለም ትላለህ። ይሄ ነው ሻለው። አሁን እንደዚህ ብያለሁ። ሻዳ ያስኩ ማለት ነው። ይሄ ነው ሻዳ ይኸውልህ አይደለም። አሁን ትናንትና ምን ነበር አዳምጠኛ እንዴ። ትናንትና ምን ስትሉ ነበር? ከሙሐመድ በፊት ስለ ሸሃዳ ማለት ስለ ምስክርነት ቃል ኪዳን ማለት ነው ስለመያዝ ማስረጃ ካላችሁ ብለህ አቅርቡ ብለህ አስገብተኝ ነበረ። ተቋረጠ። የእስራኤል ይኸውልህ ስለ እስራኤል ልጆች ነው እየተናገረ ያለው እዚህ ጋር እያየህ። አንደኛ ይሄ መሐመድ ተረት ነው። ከመሐመድ በፊት ነው። ከመሐመድ በፊት ነው ይለኛል። ተረት ነው አትበል። ቀጣይ ወደ ሰላትና ወደ ዘካም እንሄዳለን እኮ ወደ አምስቱም እንሄዳለን። አምስቱም እናያለን ከፈለክ። የመጀመሪያው ላይ ወደክ እኮ ከፈለክ ይላል። እሺ ሁለተኛውን ቀጥል። ሰላት ነው ሁለተኛ አይደለ? ምን ሰላት ነው ሁለተኛው አይደለ? ኦኬ ሱቢ ስንት ሩኩ ነው ያለው? ሱቢ ስንት ሩኩ አለው? ሱብሂ ሁለት ሩኩ አለው። እሺ ሩኩአቸውን አምስቱንም አሳየኝ። አሁን 5 ጊዜ ስገዱ ይሄን ያህል ሩኩ አለው የሚለውን አሳየኝ እስኪ። 2 ሩኩ እንዳለው አሳየኝ። አሁን አንተ እሱን ከቁርአን የፈለከው ቀጥታ? አይ ተረት ነው የፈለኩት። ቁርአን ሌላ ሳየ ብለህ ቁርአን ግልጽና የተብራራ ነው ነገር። እሺ አንተ ቆይ አዳምጠኝ አንዴ አዳምጠኝ። ኢብኑ አደም እኔ ለአንተ ብዬ ነው ታግሼ እዚህ የገባሁት ያለ ቶፒኬ። ከቁርአን ላሳየ ብለህኝ የአምስቱን የተመሰረተበት አንዱንም ከቁርአን እንደማታሳይ አሳያለሁ። ችግር የለም። ቶፒክ እኮ አንተን የቀየርከው እኮ 2 ረካ ብለህ ቶፒክ ቀየርክ። አይ እና ረካውን አያካትትም እንደ ሰላትህ 5 ጊዜ የምትሰግደው ከቁርአን ውስጥ ማሳየት ማችል ከሆነ ስንቴ እንደምትሰግድ እንዴት እንደምትሰግድ ምን ተብሎ እንደሚሰገድ ማታቅ ከሆነ መረጃ ከሌለ ቁርአን ውስጥ ስለዚህ ተረት ነው እና አይሻ ምናምን እንደዚህ ብለው ተናግረዋል ብሎ ቡሃሪ እና ሙስሊም ምናምን የተረቱልህን ተረት ነው ያስከው ማለት ነው። መሐመድ ከሞተ ከ200 ቆይ እኔ እሺ አንድ ጥያቄ ልጠይቅህ። አንተ በሄድክበት መንገድ እኔ ደግሞ በክርስትና አንተ በሄድክበት መንገድ ልጠይቅህ። ትቀበለኛለህ? ቀጥለው። በክርስትና አንድ ሚስት ነው ማግባት የሚቻለው አይደል? በሚገባ አይደለ? ከመጽሐፍ ቅዱስ አንድ ሚስት ብቻ አግቡ የሚለውን አሳየኝ እስቲ። አንተ በሄድክበት መንገድ እንሂድ። ከመጽሐፍ ቅዱስ አንድ ሚስት ብቻ አግቡ የሚል አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ላይ አንድ ሚስት ብቻ ሰማኛል። ቀጥታ አሳየህ እኮ ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው። ሚስቶች አይደለም የተባለው ሚስት ለራሱ ሚስት ትኑረው። ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያደርግላት። ለሚስቶቹ አይደለም፣ ለሚስቶቹ የሚገባቸውን ያደርግላቸው አይደለም፣ የሚገባትን ያደርግላት። እንደዚሁም ደግሞ ሚስቲቱ ለባሏ የሚገባውን ታድርግለት። ቁጥር 4 ሚስት በገዛ ስጋዋ ላይ ስልጣን የላትም። ኢየሱስ ነው የተናገረው ይሄን ንግግር። አዳምጣው። ስልጣን የላትም። ስልጣን ለባሏ ነው እንጂ የተናገረው ይሄን ንግግር። አዎ ኢየሱስ ነው። ቅዱስ ጳውሎስ እንደ መሐመድ ዝም ብሎ ከራሱ አዳምጥ። አሁን ሽፍታ ከመጽሐፍ ቅዱስ አሳዩኝ አለ። ሳሳየው ደግሞ ኢየሱስ ነው የተናገረው ይለኛል። ተረጋጋ። አይደለም ተረጋጋ። ቆይ አንደኛ ቆሮንቶስን ኢየሱስ ነው እንዴ ጻፈው የተናገረው? ላስወጣ ነው። አትረብሽ። ዶንት ፓኒክ። ለምን ትረብሻለህ? ልክ ሲመለስለት አሁን ደግሞ ሌላ ሽፍት ሊያደርግ ማለት ነው። ምንም ሽፍት አላረኩም። እኔ ተው ሽፍት አይደለም። ሪኳየርመንት አቅርበሃል። እንትና እኮ አላልክም ነበር። መጽሐፍ ቅዱስ ብለሃል። አንደኛ ቆሮንቶስ ነው። ይኸው አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ላይ ቆሮንቶስ ቆይ አንደኛ ቆሮንቶስ ማን የጻፈው? ቀጥታ የኢየሱስ ንግግር ነው። እዚህ ጋር እኮ ሚስት አታግቡ ልመልስልህ። ሐዋርያ ቅዱስ ጳውሎስ አታግቡ ይላል። አታገቡም ይሻላል ይላል። ይበላካል በቃ ከሰጥቶን እንደዚህ ሽፍት ለማድረግ ከሆነ ለመዳረግ ከሆነ ታይም የለንም። በእርግጥ
ይሄ ነገር ሲመለስላችሁ ሽፍት ማድረግ ልምድ ነው። ማቴዎስ ወንጌል ምዕራፍ 19 ላይ ክርስቶስ በደንብ ይናገረዋል። ስለዚህ ክርስቶስም ስለ ዝሙት ጠንቅ ያለውን ስለ ፍቺም እንዲቴል አስቀምጦታል ማቴዎስ ወንጌል ምዕራፍ 19 ላይ። ኤኒዌይስ ወደ ቶፒኩ እንመለስና ማንኛው ነው አንዋር ሐቀኛዋ አንዋር እንኳን ደህና መጣ። መልካም። ቁርአን ላይ ሳነብ ሐዋርያ የሚል ነገር አየሁኝ። ሱራ 3:55 ነው የከፈተው። ቆሴ አንዋር 54 አንዋር የሰማው ነው። አላህ አጋዥ ይፈልጋል። አጋዥ ማለት ረዳት ይፈልጋል። አረ አይ ጥያቄህን ጨርስና በስተክል አብራራና ጥያቄህን ረዳት ይፈልጋል ያለ አላህ ረዳት ይፈልጋል። ያ እፎይ አንዴ አዳምጠኝ። ቆይ አንዴ አዳምጠኝ እፎይ። እሺ ጥያቄ የሆነብህን ነገር ሙሉ ጥያቄውን ንገረኝና ዘን ከዛ በኋላ ያለውን መልስ ደግሞ ታዳምጠኛለህ ማለት ነው። ማለት እዚህ ጋር መልስ የለውም የሚለውን ለማሳየት ሳይሆን ጥያቄን ጨረስኩኝ። አላህ ረዳት ይፈልጋል ወይ? ረዳት አለው የለውም? ረዳት ማለት ረዳት ስትል የሆነ ነገር ላይ እንዲወስን የሆነ እንዲሰራ ረዳት አለው የለውም? አንተ ያለ ረዳት ነህ? ረዳት የሚለው እኮ በጣም ብዙ ትርጉም አለው። ማለት ለምሳሌ የሆነ ነገር ለምሳሌ አላህ Subhanahu Wa Ta'ala የሆነ ነገር እንዲፈጥር የሆነ ነገር እንዲሰራ ረዳት አይፈልግም። ሁሉንም ነገር ማድረግ ይችላል በራሱ ማለት ነው። አላህ በራሱ ሁሉንም ነገር ማድረግ ከመቻሉም ጋር ለምሳሌ ኩኑ አንሳር አላህ ይላል። አላህ ለምሳሌ አንድ ሰው ተነስቶ እኔ ያላህ ረዳት ነኝ ማለት ይችላል? እኔ ያላህ ረዳት ነኝ ሲል በምን አይነት ሴንስ ነው? ማለት እኔ ያላህ ረዳት ነኝ ሲል በፈለገው ሴንስ ማለት ይችላል። ማለት አንተም ታውቃለህ። በእርግጥ ግን እንዴት መሰለህ ሁሉም ጥያቄ እኮ የስ ኦር ኖ ኩዌሽን አይደለም። ማለት አሁን እዚህ ጋር ኮምፕሌክስ ኩዌሽን ፋላሲ ነው። እሺ ቀጥል። አንተ ኮምፕሌክስ ኩዌሽን ጠይቀኸኝ እኔ የስ ኦር ኖ ብዬ ልመልስ አልችልም። ለምሳሌ ቀላል ምሳሌ ልስጥህ። በቃ እሺ አሁን በቃ እሺ አዳምጠኝ። እሺ ሐዋርያቶች የኢሳ ተከታይ ናቸው? አዎ። ሐዋርያ ማለት ምን ማለት ነው? ሐዋርያ ማለት ልክ እኛ ሰሃባ እንደምንለው ማለት ነው። ባልደረባ። ሐዋርያ ማለት ምን ቃል ነው? ምን ቃል ነው ማለት ምን ቃል ነው ስትለኝ አልገባኝም። ቃሉ ምን ቃል ነው? እንጃ ማለት ምን ቃል ነው ማለት የምን ቋንቋ ነው ማለት ነው? የቋንቋውን ነው ቋንቋውን አይዶን ነው። ግን አረብኛ ላይም ኩኑ ሐዋርይን የሚል ቃል አለ። በሰሃባ ሴንስ ነው የመጣው። ማለት ባልደረባ በሚል ሴንስ እና አማኝ ተከታይ በሚል ሴንስ ነው የመጣው። ቃሉ ማለት ነው ማወቅ አለብህ። ቁርአን ላይ አየው ያልከውን ነገር እስኪ አምጣውና እኔው ቁርአኑን በስተክል። እሺ እነኚህ ሐዋርያቶቹ የበላይ ናቸው አይደለ? በአማኝ በተካዲዎቹ ቁርአን ብለኸኝ ነበር። ቁርአኑን አምጣልኝ እስኪ። እፎይ ቆይ በላይ ናቸው አይደሉም? ቁርአን ላይ እኮ ነው ያለነው። እስኪ ስላላወቀው ነው። ቁርአኑን ላንብበው። አረበኛውን ቁርአን አምጣልኝና ላንብበው እስኪ። እሺ 3:52 ነው አድርግለት። ይሰማል? አዎ ይሰማል። አረብኛውን አድርግልኝ ፕሊዝ። እኔ ጋር አይሰማኝ? የእሱ ድምፅ አይሰማም ነው? እኔ አይሰማኝም። ኦኬ አንዋር አንዴ ማይክን ዝጋና ክፈት። እሺ አሁን ይሰማሃል? ያንተ ይሰማኛል?
ኦኬ ቀጥል። እሺ ይሰማሃል? አይሰማኛል። ቀጥለዋል። እሺ አላህ ስብሐነ ወተዓላ በሱረቱ ሰፍ ላይ አዙን ሱረቱ ሰፍ ይመስለኛል ሰፍ ነው አይደለ? ምን ይላል? ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ ቃለ አልሐዋርዩነ ነሕኑ አንሳሩ ላህ አመና ቢላህ ወሽሀድ ቢአና ሙስሊሙን ይላል። ምን ማለት ነው የሚለውን ስናይ ዒሳ ከነሱ ክፍር በጠረጠረ ባየ ጊዜ ቃለ መን አንሳሪ ኢለላህ እኔን ወደ አላህ ረዳቴ ማን ነው? ወደ አላህ በማደርገው ጥሪ ወደ አላህ በማደርገው እንትን ለእኔ ረዳት ሚሆነኝ ማን ነው አለ። ቃለ አልሐዋርዩን ሐዋርዮችም አሉት ናሕኑ አንሳሩላህ እኛ የአላህ ረዳት ነን። እዚህ ጋር የአላህ ረዳት ነን ሲል በምን ሴንስ ነው የመጣው? አሁን ጥያቄውን የመጀመሪያውን አድሬስ አድርግ። Let me finish please። ስለዚህ አይደለም ጥያቄ ጠይቀህ እኮ አትመልስም እያልከኝ ነው። ጥያቄ ጠየቀኝ፣ እኔ ስመልስ ደግሞ እኔ በምፈልገው መንገድ እያልከኝ እኮ ነው። ዒሳ ማነው ረዳት ያለ? እነኛ ደግሞ እኛ የአላህ ረዳቶች ነን አሉ። እሱን ተስማማን። በየትኛውም ሴንስ አይደለም አይደለም እፎይ ለምሳሌ ማለት ነው። እኔ አንድ ነገር ልንገርህ። ለምሳሌ ሱረቱል ከውሰር ላይ ከፈትልኝ። ቆይ ምን እንሰራለን እዛ? እኛ ሐዋርያቶች የሆነ ነገር ላሳየህ ማለት ለምሳሌ አሁን አላህ ሱብሓነሁ ወተዓላ ማለት ነው ሱረቱ ከውሰር ያለ የመሐመድ ምን በቃ ዘሩ ቆራጣ ነው አሉ። መሐመድ ዘሩ ቆራጣ ነው ያለ፣ ዘሩ ተቆረጠ ነው። ተረረም እኛ ስለ በገነት ውስጥ እንትን ያጠጣሃል ምናምን። ለምሳሌ መጨረሻ ላይ ፈሰሊ ለረቢከ ወንሐር ይላል እና ምን ይጠቅመኛል? አሁን ቶፒኩ አይደለም እሱ። አሁን እዚህ ጋር በደንብ አስተውል። ለምሳሌ ወንሐር የሚለው ማለት ነው እረድ ማለት ነው አይደለ? ቶፒኩ ላይ ቆመና አሁን ሐዋርያቶቹ የኢሳ ተከታይ ናቸው አይደለ? ኢሳ ተከታይ ናቸው። የስ ኦኬ። እነኚህ ይታወቃሉ እነማን እንደሆኑ ማለት በስም ይታወቃሉ። እኔ ቁርአንን እንዴት ነው እያየ ያለው? ማለት ቁርአን እኮ ለዓለም መመሪያ በቀደም 120 ሺህ ነቢያትን ይዘርዝር አልከን። ማለት ቁርአን እኮ ፐርፐዙ አይደለም። ቆይ መሐመድ ቤት እንዳገቡ የሚል ዝርዝር አለ። ወሲብ እንዴት ማድረግ አለባችሁ ዝርዝር አለ። እንትና የአቡላብ እጆች ጠፉ፣ ሚስቱ ጭርታም ነሽ፣ ገሃነም ይገባሉ የሚል ተረት ተረት አለ። ከእስልምና ከመሐመድ በፊት ለመኖሩ የተናገረውን ክሌም ግን ማስረጃ ሲባል ያደርጋችኋል። ነው ተቁርአንም ውጣና አሁን ማስረጃ ስጠኝ ስለ ሐዋርያቶቹ። ቁርአን ክሌም ያደረገውን እንደው ቁርአን ብናኝ የምታከል እንኳን ክብደት አልተውኩም፣ ሁሉንም ዘርዝር ያለው ሌላ ማብራሪያ አያስፈልገኝም፣ ሁሉን ነገር አብራርቻለሁ ብሏል። ማብራራት አይችልም ብላችሁ ስላመናችሁ ተስማምቻለሁ። ማብራራት አይችልም ቁርአን ለሚናገራት ማስረጃ ማምጣት ስለማይችል አሁን ተቁርአንም ውጣና እነኚህ ሐዋርያቶች የበላይ ስለሆኑ መሪ ስለሆኑ አማኝ ስለሆኑ እነማን ናቸው? ምንድን ነው እሱ የበላይ ሆነው ያስተማሩት ማስረጃ? ቀጥላውን ላውራ አይደለም ሳውራ ደግሞ እድል ስጠኛ። ማስረጃ ታመጣና ትቀጥላለህ። ኮት አድርገህ ማስረጃ ጥያቄ ጠይቀኸኝ እኔ በምፈልገው መንገድ ነው ብቻ አትበለኝ። ወይ እንደዛ ያደረገም ማለት ይሄ ትክክል ነው ብዬ አላስብም። ለዛ ነው ተረተረ እዚህ ውስጥ ያያቸው ከ3400 በላይ ወደ 3400 ያዳምጠኛ አኗር ማታክ ከሆነ ቤቱን ህግ ወደ 3400 ሰው እዚህ ውስጥ ያሉት አይምሯቸው በጣም ሸርብ ነው። ልክ አንድ ሰው ሲያወራ እንደው አንድ ደቂቃ ካወራ ይሰለቻቸውና ከስር አቦ መረጃ አስቀምጥ ይላሉ። የተማሩ ናቸው አብዛኞቹ። ተረት ተረት መስማት በጣም የሚደብራቸው እኔንም ጭምር እንደው አንድ ደቂቃ በላይ ካወራው የታል ማስረጃው ይላሉ። ስለዚህ ማስረጃ ኮት አደርግና ነከሌ ናቸው ይኸው እዚህ ቦታ እንዲያስተምረዋል የሚለው ማስረጃ ቁጭ ዱቅ ዱቅ አድርጋት። እሺ አሁን አንዴ አዳምጠኝ፣ ማለት አታቋርጠኝ። ምን አልክ አሁን ስታወራ ማለት ነው? እኔ በቀደምም ገብቼ ነበረ። እስልምና የሚያወራው ይኸው ስለ ተበት የዳ አቢ ለሀቢን ወተብ ስለ አቡ ለሀብ እንትን ምናምን ከሚያብራራ ምናምን ብለህ ብዙ ነገር አውርተሃል እና
እስልምና ከዛ ከሙሐመድ በፊት መምጣቱን ምናምን አልከኝ። እኔ በቀደም ለታ እያወራን እስልምና ከሙሐመድ በፊት መምጣቱን ማስረጃ ስጠኝ ስልህ እሺ ያልኩኝን ስትለኝ እሺ ብዬ እስልምና ምን ማለት ነው አልኩህ። ከዛም በኋላ እስልምና ማለት ጸረ ሰላም ማለት ነው አልከኝ። ራስህ ማለት ነው። ሪኮርዱ ምናልባት ሊኖር ይችላል። ጸረ ሰላም ነው የሚለውን ስትናገር እሺ ጸረ ሰላም ነው ለሚለው ማስረጃ ስጠኝ። እኔ ማስረጃ ላመጣልህ ነው፣ ችግር የለውም ማስረጃ ሰጥሃለሁ። ከመቼስ እኔ ማስረጃ ልሰጥ የምችለው ከቁርአን ነው ኖርማሊ ማለት ነው። እና እንደዛ ብዬ ስጠቅስልህ ጸረ ሰላም ማለት ነው አልከኝና ጸረ ሰላም ለሚለው ግን ቁርአን አመጣልኝ። እሺ ቁርአኑ ላይ ቆመን እናውራ ስንል አስወጣችሁኝ። እሺ ብዬ ተውኩኝ ያን ነገር ማለት ነው። እሱ አለፈ። አሁን ደግሞ እዚህ ጋር የሆነ ነገር ሰጥተኸኛል አይደለ? አሁን ቁርአን የመጣው የሰው ልጅን የመተዳደሪያ ደንብ ስለ አኺራው ስለ ዱንያው የሚጠቅመውን ነገር ለማውራት ነው እንጂ የሐዋርያትን ዝርዝር ከቁርአን ማስረጃ የለህም። እናመሰግናለን። ያ እዚህ ስማች የታገስን መረጃ ምንም አታመጣም አቋረጡን እንዳትል ነው። ስለ ሐዋርያቶቹ እየጠየቅ ነው። እንደዚህ ብለኸኝ እንዲህ ተፈጥሮ እንዲወጥቶ እንዲገብቶ ትናንት መጥቼ ቤት እንደዚህ ብለኸኝ እንደዛ ማስረጃ ብታመጣ ኖሮ ይህ ሁሉ ፕሩቭ ማድረግ ትችል ነበር። አንተን ክሌምህን የሚረዳህ ማስረጃ ቢኖርህ መረጃ ስለሌለ ያለህ አማራጭ ምንድነው? ቶፒክ ሽፍት አድርጎ እንዲህ ብለኸኝ እንዲወጥቶ ላይ ወጥቼ ታች ወርጄ ተዛ ተመልሼ ከይተይ ነጭ ነው ብሎኝ ተዛ ጥቁር ሆኖ ከዛ አረንጓዴ ሲሆን ተዛ ቢጫ ሲሆን ሁኬርስ። ጥያቄው ምንድን ነው? ሐዋርያት የሚባሉ የኢሳ ተከታዮች አሉ። ማስረጃ የፈለግበትን ርዕስ ንገሪ። በቃ ጨርስ ነው። ርዕሱንም ገና አልሰማውም። አያችኋል ጭንቅላቱ ምን ያህል የሐዋርያትን ዝርዝር ከቁርአን ነው የፈለግከው? በቃ እናመሰግናለን። ገና ምንድን ነበር ጥያቄው ይለኛል። እኔ እየጠየቅኩት እሱ ሲያደርግ የነበረው ምንድን ነው? እንዴት ብዬ ልዋሽ፣ እንዴት ብዬ ላጭበርበር ነበረ። አያችሁ አካሄዳቸው መጀመሪያ መቼ አዳመጥከው? ገና ከመግባቱ እያንዳንዳቸው መቼ አዳመጥከው? ረጅም ሰዓት እኮ አዳመጥ ነው። ላይ ወጥቼ ታች ገብቼ ቁርአን የመጣው እንዲህ ነው፣ ትናንት እንዲህ ብለኸኝ፣ ከዛ እንዲህ ተፈጥሮ፣ ከዛ እስልምና እንዲህ ነው ማለት ነው። እኔ የጠየቅኩት ምንድን ነው? እስልምና ምንድን ነው ብዬ አይደለም የጠየቅኩት። ቁርአን ምንድን ነው ብዬ ነው አይደለም የጠየቅኩት። ጥያቄ ምንድን ነው? እነኚህ ሐዋርያቶቹ የበላይ ከሆኑ በጠላቶቻቸውም ላይ አሸናፊ ከሆኑ የበላይ ሆነው መቼም አስተምሮታቸው ሊጠፋ አይችልም። አስተምሮታቸው ሊጠፋ የሚችለው መቼ ነው? ጠላት ሲያሸንፋቸው የእነሱን አስተምሮ እንትን ሲላቸው ነው፣ ሲያቃጥልባቸው፣ ሲያጠፋቸው ነው። እነሱ የበላይ ከሆኑ አሸናፊ ከሆኑ አማኝ ከሆኑ ነሰሰር አስተምሮታቸው መገኘት አለበት። እነማን ናቸው እነኚህ ሰዎች አይታወቅም። ምክንያቱም ተረት ተረት ነው። ተረት ተረት ልጆች በዚህ ዘመን እንዲህ የሚባል ነበር፣ ተከታዮች እንዲህ ነበሩ፣ ከዛ እንዲወጥተው ከዛ እንዲገብተው እንደዚህ ወጥተው እንደዚህ ሆነው እንዲህ ተፈጥሮ ማስረጃ ስትባሉ ማስረጃ ጠይቁኝ። አይሆንም። አሊያም ተረት ተረቱን አቁሙ፣ አሊያም ማስረጃ አምጡ። ማስረጃውን አንጡ፣ እንቀበላችሁ። ማስረጃ ማታመጡ ከሆነ ደግሞ ተረት ተረት እያወራችሁ ህዝቡን ወደ ሲኦል አትምሩ። ልቀቁ ህዝቡን። አሁን ትቀበለኛለህ? በደንብ ህዝቡ ይታዘቡት። ከስር ያለ ሰው ጠይቋል ጥያቄ። አንድ ሰው እንዲህ ነው ብሎ አላለ። እስልምና መልስ የሌለው ነገር ከሆነ ገብቶ ተሳድቦ ረብሾ ሌላ ነገር አውርቶ ነው መውጣት የሚፈልገው። ህዝቡ በደንብ ይታዘብ። ከዚህም በኋላ የሚመጡትን ሰዎች በደንብ ምናልባት ሀቀኛዋ ልትመለስልን ትችላለች። ጠይቃት እስኪ ሀቀኛዋ እንኳን ጥያቄ ልጠይቅ ነው። አመሰግናለሁ። ጥያቄ ልጠይቅ ነበር የመጣሁት። ትንሽ ቆየት በይ። ጥያቄ ከሆነ አሁን ቶፒኩ ላይ አንድ ጥያቄ ብቻ ነው የምጠይቀው። ግማሽም ይሁን አንድም ይሁን ሁለትም ይሁን ሶስትም ይሁን ትንሽ ቆየት በይ። አሁን ጥያቄ ቶፒኩ ላይ ነው የምናወራው የተወሰነ። እሺ በደንብ አስተውሉ። እንግዲህ ከመሐመድ ውጭ መረጃ ምንም የለም። ነቢያቶቹን ጠየቅን፣ ሙስሊም እንዳልሆኑ አሳየን። መጽሐፍቶቻቸውን ጠየቅን፣ ማስረጃ እንደሌለ አሳየን። ሐዋርያቶቹ ጋር መጣን፣ መልስ የለም። ሙፈሲሮቹ ሐዋርያቶቹ እነማን ናቸው ብላችሁ ስጠይቁ ሙፈሲሮቻቸው ማን ናቸው ይላሉ። እነ ዮሐንስ፣ እነ ማቴዎስ፣ እነ ጳውሎስ፣ እነ ጴጥሮስ የጌታ ደቀ መዝሙር እነሱ ናቸው ሐዋርያቶቹ ይላሉ። ታዲያ ጳውሎስ የሰበከው መሐመድ የሚያስተምረው ነው እንዴ? የጳውሎስ መጽሐፍ እኮ አለን የጻፈው። ዮሐንስ የጻፈው እኮ አለን።
ማቴዎስ የጻፈው እኮ አለን ጌታ እግር ስር ቁጭ ብሎ የተማሩ አንተ መረጃ አምጣ ከመጽሐፍህ እስኪ ማስረጃ አምጣ ስለ እምነትህ። መጽሐፍ ቅዱስህ ላይ የእምነትህ አለ ያውቀዋል። የአንተም መጽሐፍ አውቆት እኮ ስለኔ እየሰደበኝም ቢሆን ክርስቲያኖች እንደዚህ ያሉ፣ ክርስቲያኖች እንደዚህ ሆኑ፣ ቤተክርስቲያኖቻቸው እንደዚህ ናቸው እያለ እኮ የአንተም መጽሐፍ አውቆት እየጻፈ እኮ ነው። የሌለ ነገር ነው እየቀጠፈ ያለው መሐመድ እና ቁርአን። ክርስቲያኖች እያለ ሲል የሌለ ሃይማኖት ነው እንደ እንደዛ ብሎ የሚጠራው ጥመት ነው። ጥመት ነው፣ ሃይማኖት ሳይሆን ጥመት ነው ክርስትና። እስኪ ከመጽሐፍ ቅዱስ አምጣና ስጠኝ እስኪ ማስረጃ ካለ። አይ ጭንቅላት ኢየሱስ ክርስቶስ እኔ መልስልን ክርስቲያን ሆኖ ያለበት እስኪ አንድ ተረጋጋ። ክርስቲያን ምንድን ነው ብዬ ብጠይቅህ እኮ ኮንታ ነው የምትገባው። ምንም የምታውቀው ነገር የለም። በደንብ አስተውሉ። ትረብሽ በደንብ አስተውሉ። እስልምና በመሐመድ ተጀምሮ በመሐመድ የሚያልቅ አስተምሮ ነው። ከመሐመድ ከወጣ ልክ አሳ ከውሃ ውስጥ ከወጣ እንደሚሞተው ሁሉ እስልምናም ከመሐመድ ከለያችሁት ከነጠላችሁት ሟች ሃይማኖት ነው። ኖ አይሞትም የምትሉ ከሆነ ማስረጃችሁን ወዲህ በሉ። ማስረጃ ያንተ የለም፣ መጽሐፍ ቅዱስ ላይ የለም። ምንድን ነው የሌለው? እምነትህ መጽሐፍ ቅዱስ ላይ የለም። እምነት ማለት ምን ማለት ነው? ሃይማኖትህ ለማለት ነው። እምነትና ሃይማኖት ልዩነቱ ምንድን ነው? እኔ ስለ እምነትና ስለ ሃይማኖት ልዩነት አልጠየቅኩም። አሁን አይደለም ከቁርአን ከሐዲስ ከመለስ ካደንቃለሁ። ሃይማኖት ማለት ምን ማለት ነው? ሃይማኖት መጽሐፍ ቅዱስ ላይ የለም። ምን ማለት ነው? ምን ማለት ነው? ቢያንስ እንዲሁን እስኪ የሆነ በቃ አእምሮህ ጠባብ ናት። እንደ መሐመድ ሆኜበት መሰልኩት መሰለኝ። ጸሎት አድርጉልኝ መሐመድን ከመሰልኩኝ ወንድሞቼ እህቶቼ። የሆነ ወፈር ብያለሁ ሰሞኑን። እንደውም ኦቨርዌይት ክብደት በጣም ጨምሬያለሁ እና መሐመድን እንዳልመስል አደራችሁን። መሐመድ ሲያስተምር ራሱ መቆም አቅቶት እንትን እየተደገፈ ነበር። የሆነ ሰዓት በጣም ወፍሮ ከ20 ኪሎ በላይ ጨምሬያለሁ በዚህ በ6 ወር ውስጥ። ጸሎት አድርጉልኝ እኔም እነሱ እንዳልሆን እና ቶፒኩ ላይ ስቲክ አድርጉ። እፎይ እኔን አንድ ያስወራኝ። እንኳን ደህና መጣ። እንኳን ደህና ቆየ። መልካም። ሜይ ቢ ጥያቄውን ሰምተዋል? አይ አልሰማሁትም፣ አሁን የገባሁት። እሺ ኢሳ የሚባል ነብይ አለ ብለህ ታምናለህ? አይ እኔ ብዙ ማውቀው ነገር የለም። ታላወቅ ምንድን ነው እያልከ ነው ያለው? ሁሌም እከተላለሁ፣ በጣም አድናቂ ነኝ ለማለት። ምንድን ነው የምታደንቀኝ? በርታ፣ ሁሌም እንከታተላለን። በጀማ ሆነን ነው የምንከታተል። በርታ ለማለት። ሙስሊም አይደለም። የሙስሊም ስም ለምን ጻፍክ? የሙስሊም ስም ለምን አደረግ? የሙስሊም ስም ለምን አደረግ? አልሰማም እንዴ? ይሰማል። ወንድማችን ፏድ አይሰማም? እፎይ ማይክን ክፈት። የሙስሊም ስም ለምን አደረግ? ሙስሊም አይደለም እርግጠኛ ነኝ። ማለት ሙስሊም አይደለም። ምንድን ነው እምነትህ? እምነትህ ምንድን ነው? ሙስሊም። በምን እንወቅ ሙስሊም መሆንን? አረፈት ቀልዳ። ሙስሊም አይደለም። ሙስሊም ከሆንክ ተማር ከስር በቃ። ኦኬ
ወደ እርሳችን እንቀጥላለን። ያ ዲያቆን እንኳን ደህና መጣ። ቢኒ ሰላም ብያለሁ። ሰላም ብያለሁ። ፎዬ ሁላችሁንም የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። ሰላም ይሁን ለሁላችሁ። ዲያቆን ሰላም ብለናል። እንኳን ሰላም መጡ። እንዴት ኖት? ቢኒሻ ሰላም ብለናል። እንዴት ናችሁ? ሰላም ብያለሁ። ሰላም ክርስቶስ ከእናንተ ጋር። አሜን። አብሮኝ። እሺ ወደ ማን ነው ወንድም ታስፋድ ምናምን የሚባለው አረብኛ እዛ ከመሄድ በፊት ትንሽ አስተያየት ልስጥ። ለምናልባት ሙስሊሞች ለግንዛቤ ያህል ቅድምም አንዋር ነው ሲገባ የነበረው ስለ እስልምና እየጠየቅናቸው፣ ይቅርታ ከእስልምና በፊት ያለውን ነገር እየጠየቅናቸው ወደ መሐመድና ወደ ቁርአን የሚመልሱት ከሆነ እስልምና ከመሐመድና ከቁርአን በፊት የለም እያሉን እያረጋገጡልን ነው። ቁርአን ለሚናገረው ነገር ምንድነው ማስረጃ ፕሮቫይድ ማድረግ የማይችል ከሆነ እፎይ እንዳለው ተረት ተረት ነው ሊሆን የሚገባው ማለት ነው። ምክንያቱም አንድ አካል ክሌም ላደረገው ነገር ማስረጃ ማቅረብ መቻል አለበት። ካልሆነ እኛ ቁርአን ላይ እንደዚህ ተብሎ ተጽፏል ዝም ብላችሁ እመኑን እያላችሁ ነው። እኛ እኮ ቁርአንን ስለማናምን ስለማንቀበል ነው ማስረጃ የምንጠይቃችሁ። ቁርአንን ብናምን ብንቀበልማ እኛም ሙስሊም ነበር። ስለዚህ ቁርአን ስለ ሐዋርያት ተናገረ። ሐዋርያት ማን ናቸው? ሐዋርያት ለሚለው ነገር ካላብራራ አንደኛ ሙሉ ኢንፎርሜሽን የለውም ማለት ነው ቁርአን። ሁለተኛ ትክክል ቦታ አይደለም ያለው ማለት ነው። ቁርአን ያስቀመጠበት ቦታ ትክክለኛው ማስረጃ አይደለም። ስለዚህ ይሄን በደንብ አድርጋችሁ አስቡበት። እስልምና ከመሐመድና ከቁርአን በፊት አለ የምትሉ ከሆነ ቁርአንና መሐመድ ላይ ቆማችሁ የምታስረዱን ከሆነ ከመሐመድና ከቁርአን በፊት እስልምና እንደሌለ ፕሩቭ እያደረጋችሁ ነው ማለት ነው። ስለዚህ ጥያቄው ከመሐመድና ከቁርአን በፊት እስልምና አለ ወይ? ማስረጃ ማቅረብ ይቻላል ወይ ነው። ከተሻለ አምጡ አስረዱ። ካልተሻለ ቁርአን ላይ አለ ብላችሁ የምትሉን እኛ እናውቀዋለን እኮ መሐመድ እንደተናገረ እናውቀዋለን። እሱ ላይ ክርክር አልገባንም። ቁርአኑ ይናገራል። ግን ቁርአን እንደሚናገረው ከእርሱ በፊት ነበረ ወይ እስልምና የሚባል ታሪክ ነበረ ወይ? በኮሚኒቲም ሊሆን ይችላል። ለምሳሌ የሆነ ማህበረሰብ ይኖራል አይደለ? ለምሳሌ ሙስሊም የሚባል የሆነ ማህበረሰብ አለ በሆነ አካባቢ። አሁን ላይ ታሪክ ጠቅሳችሁ ልትናገሩ የምትችሉት ማለት ነው። ስለዚህ ከመሐመድ በፊት በኮሚኒቲ ደረጃ በማህበረሰብ ደረጃ እስላም የተባለ እዚህ አካባቢ እስላሞች ነበሩ። ይሄ ደግሞ ሄሪቴጃቸው ለምሳሌ ይሄ ህንፃቸው እንደዚህ ነው፣ መስጊዳቸው እዚህ ጋር ነበረ፣ አኗኗራቸው እንደዚህ ብላችሁ ማቅረብ የምችሉ ከሆነ ማስረጃ አቅርቡ። አለበለዚያ ዝም ብላችሁ ቁርአን ላይ ብቻ ያቆማችሁ ከሆነ እሱ እምነት ይባላል። እምነት ተይዞ ደግሞ እንደ ማስረጃ ተይዞ ወደ አደባባይ አይወጣም። እና ይሄን እንደ ግንዛቤ በዚህ ሴንስ ነው መታችሁ ለመመለስ ያለባችሁ ማለት ነው። እንደ ግንዛቤ ነው። አመሰግናለሁ ስለተሰጠኝ እድል። አመሰግናለሁ ወንድማችን ይቅርታ እሺ ነው ቢኒ ወጣህ አለ ጥያቄ ነው። አይ ፎያር አይደለም እንደው ቴክስቱን ሜሴጅ እያየሁ ነበር። ኑሬ ውረድ ሪፖርት እያደረገ ነው። እኔ እንዴት እንደሚደረግ ራሱ አላቅም፣ ግን ገስት ላይ ሆኜ መከታተል እችላለሁ። ችግር የለብኝ። ግን ለምን እንደዚህ ይላሉ? ምን ችግር አለው? እኔ ተቀምጬ መከታተል ገርሞኝ ነው። እኔ ውጭ ላይ ሆኜ መከታተል እችላለሁ። ቴንኪው ነበር የቆይቻ አመሰግናለሁ። አይ ችግር የለውም እያየሁ ነው። እንዴት እንደሚደረግ ራሱ አላቅም ነው ወላሂ። ሪፖርት ባላቸው ስጋት አንጻር ነው፣ በየዕለቱ ከሚደረግብን ነገር አንጻር ነው። ያው እንግዲህ የታወቀ ነው። ትላንትም ጎትተው ነው ወይጣ ነው ከዚሁ ላይ እና ከዛ ስጋት አንጻር ነው ወንድማችን እንረዳለን። እሺ ሞሚ ምንድን ነው? ግሪን ስክሪን አድርገሻል። ምንድን ነው ታችን ሞሚ? ኧረ ምንም። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሁሉ ተማም ነው? በጣም አስቸገረ። ያ ሪፖርት አወረደን ትናንት። እስከጨርሱ እየጠበቅኩኝ ነበረ፣ በመሀል ተቋረጠ።
ከዛ በሱኛው አካውንት ገብታችሁ ነበር መሰለኝ ሼር ተደርጎልኝ ነበር መጥቼ ነበረ። አሁንም እዛ ማውራት አልቻልኩም። ከዛ ተኛሁ በቃ። ኦኬ አላስገቡሽም ነበር? ጥያቄ እኮ እየተቀበልን ነበር። አልጠየቅሽም? እንዴት ናት? መቼ አስተናገዳችሁ? አሁን አንቀበልም መጨረሻ ላይ አላችሁ። ከዛ ሳልጠይቅ ኔትወርካችሁ አወረደ። ኦኬ ምንድን ነበር ጥያቄሽ? አይ ቲንክ ትላንትና እፎይ ወንድነታችን አንድ ጥያቄ ያለኝ ጥያቄ ከተመለሰ ክርስቲያን ሆናለሁ ብላለች። እንግዲህ እንቀበላትና እስቲ እናያለን። ቀጥይ ጥያቄሽ ነሽ። አንዴ መጽሐፍ ላውጣ አንዴ። ይህ ተልካል ተልካል ነገር ሙሉ እሺ ከታች አረብኛ ስም አልሐምዱሊላህ እንኳን ደህና መጣ። እሰማለሁ እኔ ይሰማል። እንኳን ደህና መጣች። አልሐምዱሊላህ ማይክን ከፈት ወንድማችን። አልሐምዱሊላህ ኦኬ እንግዲህ እንኳን ደህና መጣ። አልሰማም? ኦኬ ይሰማሃል? ኦኬ ከስር ኤስኤስ ምናምን ነገር እሺ ከስሩ ነው። ኦልራይት አብዱልረሺድ ሞሚ ወይ ተመልሻለሁኝ። እሺ አለው። እንዴት ዋላችሁ? ሰላም እንዴት ነው? አለን። መልካም። ምን ትላለህ ይህንን የሐዋርያቶቹን ጉዳይ? ምንም ሊገባኝ አልቻለም። እፎይ አንተ ሁሌ የማይገባም እንዴ? እንዴት ነው እሱ? ዝም ብሎ ስለሌለ ነው። መልካም። እሺ በደንብ ተማር። እሺ በደንብ እንትን በል ጠይቅ ከስር። ኦኬ ሞሚ አመጣሽ ማለት ጥያቄ የጻፍኩበት መጽሐፍ እየፈለኩኝ ነበር፣ አግኝቼዋለሁ። ምን ሚል ነው? የራሴ ነው፣ የራሴ መጽሐፍ ነው ማለት ራሴ የምጽፍበት መጽሐፍ ማስታወሻዬ ነው። ኦኬ እኮ ምንድን ነው ጥያቄው? አይ ቲንክ ከተለየ ነው እንጂ የሆነ ልጅ መልሶልኛል በውስጥ አንተ ጋር መጥቻ አይቶኝ ነው መሰል ጽፎልኛል በውስጥ። ከዛ የተለየ ነገር ካለ ብቻ ነው መጨመርልኝ። ኦኬ ክርስቲያን የምትሆኚ ይሄ ጥያቄ ከተመለሰልሽ ነው? ናው ማለት ባይምሮ ሁሌ ስለሚመላለስ ጥያቄውን እንዲሁ አታውቂም በቃልሽ? አውቀዋለሁኝ ግን ደግሞ ይበልጥ እያብራራህልኝ እንድትሄድ ራሴን ማስታወሻዎችን እየጻፍኩኝ እንዴት ስለፈለኩ ነው። እሺ አዘጋጂ በቃ። ኦኬ ፓራፍሬዝ አድርጉት ቶፒኩን። መልካም። እሺ ምንድነው የዛሬ ርዕሳችን የሚሆነው? ኢሳ ሐዋርያቶች እንዳሉት ቁርአንን ገለጥ አድርገን በምናነብ ጊዜ ተመለከትን እና እነዚህ ሐዋርያቶች ደግሞ ምንድናቸው ይልን ቁርአን ሀያላን ሊነሱ ናቸው ብሎ ይነግረናል። ስለዚህ እንደዛ ከሆኑ እነሱ ስለማን ናቸው? ለምንድን ነው ታዲያስ መጽሐፍቶቻቸው የተበረዘው? ከሱ ጋር የነበረውንም ደግሞ አካል ሊሰቅሉት የተፈለገው የሚለውን ነገር እያነሳን እንትን እያለን ነበር። እስቲ ሙስሊሞችን እያስገባን
እንዲመልሱልን እናደርጋለን። እስካሁን ድረስ ምንም መልስ አላገኘንም፣ በጣም በሚያሳዝን ሁኔታ። ይሄ ከባድ ነው፣ ይሄ ከባድ ነው። እስቲ ሙስሊሞችን እናስገባል ነው ይመልሱልን። ቂያማ ቀን ይመጣል መልስ ሳናገኝ። እውነት ነው። ቢ ገብታለች። እስቲ ባንቺ እኮ ክርስቲያን ነች። ባንቺ የክርስቲያን ስም ባንቺ ኒቃ ሂጃብ ስታይ ጊዜ ሙስሊም መሰለች። ኦኬ ኑሬ ካዳ ይህንን ክፍል ምንድን ነው የምትለው? ምን ብለህ ነው የምታምነው አንተ? እንጃ ብዙም ግልጽ አልሆነልኝም። እፎይ ይቅርታ ግን ወላሂ ምን ብለህ ነው የምታምነው? ሐዋርያቶች አሉ ብለህ ታምናለህ? ሐዋርያቶቹ ደግሞ እንግዲህ እነ ጳውሎስ ናቸው። እነ ጳውሎስ ደግሞ እንግዲህ ክርስቶስ አምላክ እንደሆነ፣ እንዳረገ፣ ሞቶ እንደተነሳ፣ እንደተሰቀለ፣ ስለ ሰው ልጅ ኃጢአት ሲል መዳን በክርስቶስ እንደሆነ የሰበኩ ናቸው። እነ ዮሐንስ ናቸው። ስለዚህ ሐዋርያቶቹ እነኝን የምትቀበሉ ከሆነ ምክንያቱም ቁርአናቸው ሐዋርያ ብሎ የሚጠቅሳቸው ሙፈሲሮቹ ሲያብራሩ እነ ጳውሎስ፣ እነ ማቴዎስ፣ እነ ሉቃስ፣ እነ ዮሐንስ ናቸው ይላሉ ሙፈሲሮቻችሁ። እነኚህ ደግሞ የተጠቀሱት አካላት እንዳለ መጽሐፍቶቻቸውን ሄደን ስናነብ ክርስቶስ አምላክ ነው ብለው ነው የሚያምኑት። ክርስቶስ አምላክ ነው። ታዲያ እናንተ ሐዋርያዎቹ እንቀበላለን ካላቸው ሐዋርያቶቹ ደግሞ ያስተማሩት ክርስቶስ አምላክ ነው ብሎ ከሆነ ምንድን ነው እሱ እያላችሁ ነው ያላችሁት? አሌስ ሐዋርያቶቹ እነኛ አይደሉም እንዳትሉን፣ የእናንተው ታላላቅ ሊቃውንቶች ሐዋርያቶቹ እነኚህ ናቸው ብለዋል። ታዲያ የእነኝን ሐዋርያቶችን አስተምሮ ስናይ ደግሞ በእጃችን ነክተነዋል፣ በዓይናችን አይተነዋል፣ እርሱ አምላክ ነው፣ በጆሮአችን የሰማነው በዓይናችን። አንዴ ክፈተው ዮሐንስ መልእክት አንደኛ መልእክቱ ላይ ቁጥር 1 ላይ በዓይናችን ያየነውን በጆሮአችን የሰማነውን በእጃችን የነካነውን ነው ምንጽፈው ይላሉ። ስለ ሕይወት ቃል ከመጀመሪያው የነበረውንና ምን ያልነውን የሰማነውን በዓይኖቻችን ያየነውን የተመለከትነውንም በእጆቻችን የዳሰስነውን እናወራለን። ምን የሰማነውን አሉ ሲያስተምር የሰሙትን አስቀድሞ ትንቢቱን የሰሙትን በዓይኖቻቸው ያዩትን ሲሰቀል ያዩትን ሲነሳ ያዩትን ሲያርግ ያየነውን እንዲሁም በእጆቻችን የነካነውን አንዴ ተራ ጠብቅ፣ በእጆቻችን የዳሰስነውን እናወራለን። ሕይወትም ተገለጠ አይተንማል እንመሰክራለን። ከፈር ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። ከአብ ዘንድ የተገለጠው ከአብ ዘንድ የነበረው ለእኛም የተገለጠው የዘላለም ሕይወትም እናወራላችኋለን። ስለዚህ የሰሙትን ያዩትን የዳሰሱትን በቦታው የነበሩት እንዲህ ብለው ጻፉልን። የአብ ልጅ ነው ብለው ነገሩን። ሙሐመድ ደግሞ በቦታው ያልነበረ፣ በጆሮ ያልሰማ፣ በዓይኑ ያላየ፣ በእጁም ያልዳሰሰውን አዳምጥበስ። ይሄ ደግሞ ብልግናቸው እንግዲህ እስልምና አዩብ አዳምጥና ትመልሳለህ። በቃ ይጨርስ፣ እፎይ ይጨርሰሽ። ስለዚህ ሐዋርያቶቹ በደንብ አስተውል። እነኚህ በእጅ የነኩት ናቸው፣ በዓይን ያዩት ናቸው፣ በጆሮ የሰሙት ናቸው። ከዚህ በላይ ማስረጃ ምን ይፈለጋል? በእጃቸው የነኩትን በዓይናቸው ያዩትን በጆሮአቸው የሰሙትን ነገሩን። ክርስቶስ ሐዋርያቶቹ እኔንም ብለው ካለፉ ከ600 ዓመት በኋላ ሐዋርያቶቹ እናምናቸዋለን ብሎ መሐመድ መጣ። ኦኬ፣ የምታምኗቸው ከሆነ ሐዋርያቶቹ ደግሞ በዓይናቸው ያዩትን በጆሮአቸው የሰሙትን በእጃቸው የነኩትን የጻፉት ምን ብለው ነው? ለምሳሌ በእጃቸው ሲነኩት ዮሐንስ ወንጌል ምዕራፍ 20 ቁጥር 27 አንዴ ክፈተው። በእጃቸው ነክተው ምን ብለው ነው ያመኑት? ምን ብለው ነው ያስተማሩት? በዓይን ብቻ አይደለም፣ በጆሮ ብቻ አይደለም ሲያስተምራቸው በእጃቸውም ነክተውታል። ያይነኩትም ምን ብለው ነው የነገሩን? ቁጥር 27 ከዚያም በኋላ ቶማስን
ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባ፣ ያመነህ እንጂ ያላመንክ አትሁን አለው። ቶማስም ጌታ አምላኬ ብሎ መለሰለት። ስለዚህ መስማት ማየት ብቻ ሳይሆን ዳሰውት፣ ነክተውት፣ አይተውት ነው። ይሄንን እንደዚህ ጌታ አምላክ ብለው መሰከሩ፣ አመኑ። በእጁ ያልነካውን በዓይኑ ያላየውን በጆሮ ያልሰማውን ከ600 ዓመት በኋላ ሐዋርያቶቹ እንቀበላቸዋለን ካላችሁ ሙሐመድ ያለውን እዛችሁ ሐዋርያቶቹ እንደዚህ ብለዋል፣ ትቀበላላችሁ ወይ? ትቀበላለህ? ኑሬ ቶማስ እንዳለው በእጁ ነክቶ ጌታ አምላኬ እንዳለው ትለዋለህ? ወላሂ እኔ ያው ግልጽ አልሆነልኝም። ሲቀጥል ያን ያክል በቂ እውቀት የለኝም ይሄን ነገር ለመመለስ። ምናልባት እንመልስ እያሉ አሁን የሚገቡ ልጆች አሉ። ግልጽ ከሆነላቸው እድሉን ስጣቸው መልሱ። እኔ ግን ያው ያልገባኝን ነገርና ትምህርቱን ለመከታተል እንደሆነ ቀድሜም ተናግሬያለሁኝ። ለዚህ እኔ ምላሽ መስጠት አልችልም ወላሂ። እሺ ሞሚ ምን ትያለሽ? አንቺስ ምን ትላላችሁ? ይሄንን አሁን እኮይ ምን ይናገራል? ይሄው እንግዲህ ተመልከቱ። the life of መሐመድ የሚለው መጽሐፍ ላይ ቀጥታ አሁን ለምሳሌ ዮሐንስ ወንጌልን እፎይ ጠቅሶ ሐዋርያቶቹ እንደዳሰሱት እንዲሁም ደግሞ ዮሐንስ ያየው እንደጻፈ እንደተናገረ ይናገራል መጽሐፍ። እዚሁ ላይ በስነ ስርዓት በራሳቸው መጽሐፍ ላይ ደግሞ ምን ተብሎ ተቀምጧል? ፔጅ 103 ጀምረን ስናነብ እንዲህ ይለናል። መጽሐፉን ስለከፈትኩት ነው። ፔጅ 76 ደርሰናል። ፔጅ 103 ላይ እንዲህ ይለናል። እንመልከት። ተመልከቱ። the word applied to the apostle of God in the gospel በመጽሐፍ ቅዱስ ውስጥ ለመሐመድ የተጻፈው ነገር ብሎ በሚሉት ርዕሳቸው ላይ እንዲህ ብሎ ይናገራል። among the things which have reached me about what the Jesus the son of Mary የማርያም ልጅ ኢየሱስ ክርስቶስ stated in the gospel which he received from God ከፈጣሪ የተቀበለውን ምን ይላል? ወንጌል ብሎ ይናገራል። የትኛውን? ይሄንን ብሎ ነው እንግዲህ እየተናገረ ያለው እሱ መሆኑንም በደንብ እናየዋለን። ተመልከቱ። for the followers of the gospel ለወንጌል ተከታዮች in applying a term to describe the apostle of God is እሺ ከዛ ፔጅ 104 ላይ እንደዚህ ይላል following ይሄን ይመስላል it's extracted from what John the apostle set down ምን ይላል? ሐዋርያው ዮሐንስ እንደጻፈው እንደተናገረው ብሎ ቀጥታ ይናገራል። ይሄው ምን ሐዋርያው ዮሐንስ ይሄው ምን እንዳለው for them እንደነገራቸው when he wrote the gospel for them ለነሱ ወንጌልን በሚጽፍላቸው ጊዜ ተመለከታቸው። ስለዚህ ለምሳሌ የመጽሐፍ ቅዱስ ጸሐፊ አይታወቅም ይላሉ። የራሳቸው መጽሐፍ ላይ ግን ጸሐፊው ራሱ ዮሐንስ መሆኑን ቁጭ አድርገውታል። እንዲሁም ደግሞ ዮሐንስ የማን ሐዋርያ እንደሆነ ቀጥታ ይናገራል። የክርስቶስ ሐዋርያ እንደሆነ ይናገራል። የክርስቶስ ሐዋርያ ሆኖ ደግሞ ቅዱስ ዮሐንስ ምን ብሎ ይናገራል? ይሄው እኛ አይተነዋል፣ ያየነውን በእጆቻችን የዳሰስነውን ነገር እንነግራችኋለን ብሎ ምን ይነግረናል? ቶማስ አይቶት ሞትን ድል አድርጎ ከተነሳ በኋላ ጣቱን ከቶ የተቸነከሩትን እጆቹን አይቶ ዳሶ እንትን ካለ በኋላ ጌታዬም አምላኬም ብሎ እንደመለሰለት ቁጭ አድርጎ ጽፎልናል። ስለዚህ እንደዚህ ከሆነ ቁርአን ተረት ነው ማለት ነው። አለቅ ይሄን ነው እያልን ያለው። ያ ማቴዎስ ወንጌል ምዕራፍ 10 ቁጥር 2 አይ ቲንክ ቁጥር 2 ወይ 3 ላይ አንዴ ቼክ አድርገው። እሺ የ12ቱም ሐዋርያት ስም ይህ ነው። በደንብ አስተውሉ። እኛ ጋር ግልጽ ነው። መጽሐፍ ቅዱስ ምን ያህል ግልጽ እንደሆነ እዩ። ቁርአን 10 ጊዜ ግልጽ ነኝ ቢልም ግልጽ እንዳልሆነ ከዚህ ትረዳላችሁ። ሐዋርያት ብሎ ወሰደ። የሐዋርያቱ ስሞች ማን ነው? የ12ቱም ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን ወይንም እንድሪያስ፣ ዘብዴዎስ ልጅ ያዕቆብም፣ ወንድሙ ዮሐንስም፣ ፊልጶስም፣ በርተሊሞስም፣ ቶማስ ቅድማውን በእጁ ሲዳስሰው አይሳየናችሁ ሐዋርያት እንደሆነ፣ እንዲሁም ደግሞ ዮሐንስም
በወንጌሉ በአይናችን ያየነው በጆሮ የሰማነው በእጃችን የዳሰስነው ብሎ እንዳስቀመጠ አሳየናችሁ። ፊልጶስም በርተሎሜዎስም ቶማስም ቀራጩ ማቴዎስም የልፌዎስ ልጅ ያዕቆብ ታዲዮስም የተባለው ልብድዮስ ቀናናዊውም ስምዖን ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ እነዚህ 12ቱን ኢየሱስ ላካቸው አዘዛቸው። እንዲህም አለ። ምን አላቸው? ላካቸው አዘዛቸው። ሐዋርያ ማለት የተላከ ማለት ነው አንድም። ስለዚህ እነኚህ የተላኩ የታዘዙ ክርስቶስ የመረጣቸው የላካቸው ሐዋርያቶቹ እንዲያስተምሩ እንዲሰብኩ በዓለም ላይ ሄደው ወንጌልን እንዲያስፋፉ ነው። ሐዋርያ ማለት የተላከ የሚያስተምር ማለት ከሆነ በቁርአን ውስጥም ሐዋርያዎች ካሉ ምንድነው ተልከው ያስተማሩት? ሱራ 3 55ን ተፍሲሩን አንዴ ክፈተው። እንትናን ጠባሪን ክፈተው። ምንድነው እሱ ያስተማሩት? ምክንያቱም ሐዋርያቶች የተላኩ የሚያስተምሩ ከሆነ ምንድነው ያስተማሩት? እውነት ምንድነው የሰበኩት? ምን ብለው አስተማሩ? ወይን ዝም ብሎ ነው ሐዋርያ ብሎ የወሰደው? ክርስቶስ ሐዋርያ ሲላቸው ሲመርጣቸው እንዲያስተምሩ እንዲሰብኩ ነው። ለዛ ነው እንደ እስልምናውስ 354 ጠበሪን 354 ጠበሪ 352 አይ ቲንክ 52 አሚር እንኳን ደህና መጣህ። ተባሪና ያመጣዋል እሱ ላይ። እሺ ቀጥል። ኦኬ ትራንስሌተር ላድርገው አረብኛ በጣም እዛኛው ለማከፍተው አንተ እኮ ነህ እዚህ ውስጥ መታ የተንዛዛህበት ተፍሲር። እሺ መልካም አልተፍሲር ቢኒና ዲያቆን። እሺ ፎዬ አዩብ አንድ የሚዩት አድርግልን። አይ ቲንክ ጥሩ ርዕስ ነው ርዕሱ። በተለይ ኢሳ ሐዋርያት አሉት ብሎ ቁርአኑ ካስቀመጠ አንደኛ ክርስትና ትክክለኛ አስተምሮ እንደሆነ እየመሰከረ ነው ቁርአኑ ራሱ በነገራችን ላይ። ምክንያቱም ኢሳ ሐዋርያት ነበሩት ካለ ኢሳ የመለመላቸው የመረጣቸው ያስተማራቸው ሲከተሉት የነበሩት ነበሩ ማለት ነው። እነሱም ስፔሲፊክ ሐዋርያት ብሎ ከጠቀሰ ክርስትናው ደግሞ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ላይ አንተ ቅድም እንዳስተማርከን የጠራቸው ከተለያየ ቦታ ከንግድ ከቀራጭነት ከአሳ አጥማጅነት ከተለያየ ቦታ ደግሞ የጠራቸው ሐዋርያት ነበሩ። እንዲያውም ኢየሱስ ክርስቶስ ከማረጉ በፊት ዮሐንስ ወንጌል ላይ እንደሚያስተምረን መንፈስ ቅዱስን እፍ ብሎባቸው ከዛ በኋላ ወደ ዓለም ሁሉ ሂዱ፣ አጋንንት እንዲያወጡ፣ በክርስቶስ ስም ሙታን እንዲያስነሱ፣ በክርስቶስ ስም አጋንንት እንዲያወጡ፣ በክርስቶስ ስም በጣም ድንቅ ተአምራትን እንዲያደርጉ ክርስቶስ ራሱ እንደላካቸው እኔ ወደ ዓለም እልካችኋለሁ ብሎ በተኩላዎች መሃል እልካችኋለሁ ብሎ ጌታችን ክርስቶስ ራሱ ላኪ እንደሆነ እነርሱም ወጥተው ኢየሱስ ክርስቶስ የዓለም መድኃኒትና ቤዛ እንደሆነ የሐዋርያት ሥራን ጠቅላላ ስናነበው የተላኩበትን ዓላማ ትልቁ ጎላቸው ምን ነበረ? ስብከታቸው ኢየሱስ ክርስቶስ ቤዛ ነው፣ ኢየሱስ ክርስቶስ ስለ ኃጢአታችን የሞተ ነው፣ በኢየሱስ ክርስቶስ እመኑ፣ ኢየሱስ ክርስቶስ ሕይወት ነው፣ ትንሣኤ ነው፣ ኢየሱስ ክርስቶስ የዘላለም ሕይወት ነው ነበረ ስብከታቸው። ይሄን ደግሞ እንዲህ ብላችሁ ስበከላቸው ደግሞ ራሱ ኢየሱስ ክርስቶስ ነው የላካቸው። ስለዚህ እነዚህን ሐዋርያት ከሆነ ቁርአኑ ኮት እያደረገ እየወሰደ ከሆነ ከመጽሐፍ ቅዱሱ ላይ አስቀድሞ እስልምና እንዳልነበር ክርስትና የቀደመ እንደነበር ሁሉ ራሱ መጽሐፉ በመጽሐፉ ራሱን እየጣለ ነው ብዬ ነው የማምነው። እና እስኪ በደንብ በኋላ ላይ አንድ አዩ በአንድ የሚዩት አድርግልኝ ወንድሜ። ብታሳይም ብዬ ነው። እስኪ በክብር አሳይኝ። እስኪ ክርስትና የሚል ሃይማኖት በክብር እኮ ብታዳምጠኝ ቁጥሩ ነው። አንተም እኮ ሰው ሀሳቡን መጨረስ አለበት።
ሰው የጀመረውን ነገር ቁጭ እፎይም እኮ እያዳመጠኝ እኮ ነው ቤቱ ገብቼ። ስለዚህ አንተም ስርዓት ያዝና አዳምጥና ተራ ሲደርስ ሀሳብ ትሰጣለህ። ስለዚህ እኔ እንደዛ ነው ፊልም አደረገው። እፎይ የተረዳሁት ነገር እስልምና የተፈጥሮ ሃይማኖት ነው፣ ከክርስትና ፊት እስልምና ነበረ። እነዚህ የሚባለው ነገር ሁሉ ውሸት እንደሆነ ነው የተረዳሁት። መጥተው ይሄን ነገር ፕሩፍ ማድረግ ካልቻሉ ሙስሊሞች ይሄን ነገር ማስረዳት ማሳየት በኤቪደንስ የአርኪኦሎጂ ኤቪደንስ የተለያዩ ስክሪፕቸሮች የተለያዩ ነገሮችን ከአምጥተው እስልምናውን በታሪክ ወደኋላ ትሬስ ባክ አድርገው ካላሳዩን እስልምና የተፈጥሮ ሃይማኖት የቀደመ ነው፣ የሐዋርያት የምንድነው የነቢያቱ ነው ምናምን የሚለው ነገር ሁሉ ውሸት ነው የሚሆነው ማለት ነው። ይልቁንም ከመጽሐፍ ቅዱስ የተወሰደ ከአይሁድ ትምህርት የተወሰደ ከነ ታልሙድ ከነ ሚራሽ ከተለያዩ የአይሁድ መጽሐፎች ተወስዶ የተቀነባበረ መጽሐፍ ነው የሚሆነው ቁርአኑ ማለት ነው። እና ያንን የተረዳሁት ፎይ ቴንክ ዩ በጣም በኋላ ላይ ግን ያው መልሳለሁ። እሺ ቆስጤ አንዴ እንትን አድርግልኝ እና ምን የከፈትከው 12 ሐዋርያቶችን ያወጣላል እዚህ ላይ አላወጣልኝም፣ ግን ከዚህ ቀዳ እንትን ልበለ ሱራ 4 157 ክፈቶች ወይንም ደግሞ ኦኬ እዚህ ላይ ጠቅሰዋል። ያሱንም መልካም እንግዲህ ቅድም ያሳየኋችሁ ራሱ መጽሐፍ ላይ ፔጅ 653 ላይ እንደዚህ ብሎ ያስቀምጧል። ቀጥታ those whom Jesus son of Mary sent both disciples and those who came after them in the land where እንግዲህ ተመልከቱ ስሞቻቸውን ቀጥታ Peter the disciple ጴጥሮስ and Paul with him. Paul belonged to the followers was not a disciple ብሎ ይላል to Rome ከዛ Andrew and Matthias to the land of the cannibals ቶማስ ያንኛው ወደ ሮም ፔትራና ፖል ወደ ሮም ነው የተላኩት አለ። ማቴዎስ ደግሞ ሰዎች ወደሚበሉ ሀገራት ነው የተላከው። ቶማስ ባበል መስቀጥል ቀጥል እሺ ቶማስ to the land of Babel which is in the land of the east ወደ ምስራቅ ወደ ሆነው ባቢሎን እንጂ ወዴት እንደሆነ ፊሊፕ ደግሞ ወደ ካርቴጅ which is Africa ወደ አፍሪካ ነው የተላከው ይላል። ከዛ ጆን ደግሞ to the Ephesus the city of the young men of the cave ይላል። ከዛ ደግሞ ጀምስ ደግሞ ወዴት ነው የተላከው ይላል ወደ ኢየሩሳሌም which is Alia the city of the sanctuaries ከዛ ደግሞ Bartholomew to the Arabia which is the land of the Hijaz ከዛ በኋላ ሲሞን to the land of Berbers ሲሞን ደግሞ ወደ በርበስ ወደ ምትባለው ሀገር ነው የተላከው። Judah who was not one of the disciples was put in the place of Judas ይላል። እንግዲህ ስለዚህ 12 ሐዋርያት ስሞች ብሎ ዘራቸው ውስጥ ጴጥሮስ፣ ጳውሎስ፣ ማቴዎስ፣ በርተሊሜዎስ፣ ፊልጶስ፣ አንድሪው እነኚህን ዘርዝሮ ይሁዳን ጠቅሷል። የእነኚህ ያስተምሯላችሁ ወይ ነው? እኛ የይሁዳ መልእክት አለን፣ የጴጥሮስ መልእክት አለን፣ የማቴዎስ ወንጌል አለን፣ የጳውሎስን መልእክታቶች አሉን። ልመልስልህ አሏችሁ ወይ? ቀጥል። አሏችሁ አስተምሮታችሁ የእነኚህ ልመልስልህ አላችሁ የላችሁም? አለ አለ። እሺ አለ ኢምራን ጳውሎስን ያሳየኝ፣ የጳውሎስን አስተምሮ ያሳየኝ። ቀጥል። ክፈት። እኔ አንድ ስልክ ነው ያለኝ፣ ይሄ ስልክ ብቻ ነው ያለኝ። ክፈት አንተ። ሱረቱ አሊ ኢምራን የማንኛው መጽሐፍ ነው? የጳውሎስ ነው ወይንስ የማቴዎስ ነው ወይንስ የጴጥሮስ አስተምሮ ነው? ሱረቱል አሊ ኢምራን ከቁርአን ያልኩ ጳውሎስ ሲጀመር ሐዋርያ መሆኑ ከመጽሐፍ ቅዱስ ራሱ የለም። የኢየሱስ ምስክርነት ራሱ የለውም ጳውሎስ ሲጀመር ማለት ነው። ስለዚህ ሙፈሲሮች ቀዳዳ ናቸው ማለት ነው፣ ዝም ብለው የሚቀደዱት። ትልቅ ሰው እንደ ትልቅ ሰው አትሳደብ እኮ። ትልቅ ሰው ስለሆንኩኝ እኮ ነው። ሙፈሲሮች ለሚዋሹ ትልቅ ሰው ሁንና አውራኝ ካወረቅ። ስለዚህ አሊ ኢምራን ክፈት አሳይሃለሁ። አትጮ ሙፈሲርህ ዋሽቷል በለን ቅድሚያ። የዋሽኛም ለማንተ ተሳደብ እንደ ትልቅ ሰው ሁንና አንተ አናግረኝ እስኪ ለእድሜ ይሁን። አይ ጳውሎስ ከ12 የበጉ ሐዋርያቶች ነው ብለን አናምንም። ለምን ሳይሆን መጽሐፍ ቅዱስ ራሱ ጳውሎስ ሐዋርያ ነው ብሎ አያምንም።
አዳምጥ፣ ሐዋርያ ነው። ነገር ግን ከ12ቱ ደቀ መዝሙር አይደለም። አይደለም። ስለዚህ ሙፈሲሮች ተሳስቷል አልተሳሳተም? ይሄ የአንተ ሙፈሲር ቀጥፏል አልቀጠፈም? ሳያውቁ ዝም ብለው የሚቀደዱታል። ይህን መልስልን። ጳውሎስ ብሎ የጠቀሰው አስወራኝ ከሆነ አስወራኝ፣ ብቻዬን አወራለሁ ምስል ከሆነ ሁሉም ሰው ይሄድል። ዋሽቷል አልዋሸም? ሙፈሲር የአንተ ሊቅ የምትለው ጳውሎስም ነው ብሎ ሲል ዋሽቷል አልዋሸም? ስለ ሙፈስር አልጠየቅኩም። አሳየኝ ያልከኝ አይደል? አሳይሃለሁ። የኢየሱስ ሐዋርያ እንዴት እንደሆኑ እኔ አሳይሃለሁ። ቀጥልለት። የትም እንዳትሄድ ስለፈለግኩ ነው ማስቀጥልህ። ክፈት። ሱረቱል አሊ ኢምራን 53ኛ አያ ክፈት። ስለ ሸሃደተኝ ስትጠይቅ ነበረ። ለምሳሌ የቀደምት ነቢያቶች ምን ብለው ስለ ሐዋርያቶቹ አስተምሮ ልታሳየን ነው? አዎ ላሳየ ነው። ስለዚህ ከመሐመድ በፊት ሐዋርያቶች አሉ አስተምረዋል ያልክበትን የሐዋርያቶቹን አስተምሮ አምጣና አሳየን። አሁን ይህንንማ ቀድመን ጌታችን ሆይ ባወረድከው አመንን መልእክተኛውንም ተከተልን አሉ፣ መሰከሩ። ሐዋርያቶች የኢየሱስ ሐዋርያቶች ኢየሱስ በነበረ ጊዜ ይህን እያሉ ሲመሰክሩ ነበረ። ይህ የሚያሳይ አያ ነው። አንተ ደግሞ እስኪ እነማን ናቸው? እነማን ናቸው? ስማቸው ማን ይባላል? ስማቸው ባይዘረዘርም ለምሳሌ የኢሳያስ ሐዋርያቶች አልተዘረዘሩም። አንተ ግን ኢሳያስን ታላቅ ነቢይ ለመምጮህ ዝም ብለህ እንደተከፈተ ሬዲዮ ትበል። ተረጋጋ። አንድ ህፃናት ተሳደብ። ሰውዬ ትልቅ ሰው ሆነ አውራ እንጂ ብልግና ጌጣችሁ ነው። መልስ ስለሌለ መጮህና ብልግና። ተጠየቀው መመለስ ከቻልክ ትመልሳለህ። ይህንን እኛ ከፍተን እኮ እየጠየቅን ያለ ነው። ይህንን መረጃ አንጡለት እያልናችሁ ነው። ሰላም ወንድሜ። ሰላም ነው። እንዴት ነው? እንዴት ናችሁ ቤተሰብ? አለን እግዚአብሔር ይመስገን ደህና ነኝ። ግን እኔ አንድ ትንሽ መልእክት ብቻ አለኝ። እውነት ተባብረን ጠይቀን ጥያቄያችንን ማስመለስ ሲገባን ሙስሊሞች፣ የእውነት ነው የምላችሁ። ያው እኔ ቤተሰብ አይደላችሁም። አሁን እኔ ቤተሰብ ቀይር ያለው በርግጥ ግን እንደ አንድ ሰው ቤተሰብ ከዛ ከእናንተ ውስጥ እንዳላት አንድ ሴት ተባብረን ጥያቄያችንን ማስመለስ ሲገባን ሌላ ነገር ባትናገሩ። አርቆ ማሰብ ትንሽ አይምሮ እኮ የተሰጠልን እናስብበት እኮ ነው። ከሞት በኋላ እዛው ሆነ ብትሞት የእውነት እዛው ሆነ ብትሞት ወዴት እንደምትሄድ ታውቃለህ? ሙበሽሩን አለል ጀና አሸረተ አንፋር ከአስሩ ሰዎች ለጀነት አብሽር ከተባሉ ሰዎች ውስጥ ማን ወጥቶ ነው አንተ የምገባው? የተጻፈው 10 ሰው ነው። እነሱም አብሽር ተባሉ እንጂ ጀነት የገባ ወይም ገብቷል እዛ ጀነት ውስጥ ናቸው ተባለ የተጻፈ የለም። እነሱም መሐመድ ደግሞ ብሏል፣ ሁለት ሙስሊም ሴፍ አንስቶ ከተገዳደለ ገዳይም ጋር ነው የሚገባል፣ ሟችም ጋር ነው የሚገባል ብሏል። እነሱ ደግሞ 10ሩም ገነት ሊገቡ ይችላሉ ተብሎ የተነገሩት እርስ በርስ ነው የተገዳደሉት። ዑመር ተገሎ ነው፣ አቡበከር ተገሏል፣ አሊ ተገሏል። አሊን ለመግደል የገደለው አሊ መልሶ ራሱ ተገሏል። እርስ በርስ በሴፍ ነው። አይሻና የካሜሉ ጦርነት ላይ ተጫርሰዋል። እነ እንትና ልጆቹ የአዲም ልጆች ተገለዋል፣ ተጫርሰዋል። ሰሃባዎቹ እንኳን ተጫርሰዋል። የገደላቸው ጠላት አይደለም ራሱ ሙስሊም እዛው ሰላት እያሉ ነው የተገዳደሉት። አዎ እና እነሱ ስለሞታቸው በጣም እንትን የሚሉ በአመት የሚያስታውሱ አሹር የሚባል አሹራ እኔ በነበርኩበት ሀገር ላይ በጣም የሚያከብሩ አሉ፣ ሺያዎች ማለት ነው። እና ስለተገዳደሉ አዘን ልብስ ይለብሳሉ ካወቃቸው እና ቤተሰቦች አሊ አይደር ሁላ ብዙዎቻቸው እና አሹር ተብሎ ነው የሚጠራው ራሱ ማለት ነው። እና ያው በሀገራችንም አሹር አለ፣ ግን እሱን የሚከተሉት ሌሎች አሉ። እኛ አንከተልም ነበረ፣ እንደ ቤተሰብ አንከተልም። እና አርቀን ማሰብ ብንችል እኔ እንደ ራሴ ነው አርቀን ማሰብ አይምሮ እስካለን ድረስ እንዴ እኔ ዛሬ ሞት ቢመጣብኝ ሞት ደውሎ አይመጣም። እህቶቼ ወንድሞቼ፣ የእውነት
ሞት ደውሎ አይመጣም፣ ሚስኮል አያደርግም። እውነት እና አምልጡ ወይም ደግሞ ጥያቄውን አስመልሱ። ጥያቄ አስመልሱ። እኔ እንዴት የሰው ልጅ ህይወት እንዲህ የሆነ ነገር ሲሆን እንዴት አይገዳችሁም? ግን እንዴ ማሰቢያችን የት ገብቶ ነው? ግን የእውነት እኔ ያሳዝነኛል። አሁን እዚህ ከሆንኩ በኋላ ነው እኔ ሰው የሚያሳዝነኝ። ሰው ያሳዝነኝ የጀመረው እዚህ ሆኜ ያ ሁሉ ህዝብ አንድ ጥያቄ ልጠይቅሽ። ትልቅ ተቋም ነው። ጥያቄ ልጠየቅ አይደለም እዚህ አልደረስ። አይ ሙስሊም ነበር ያለ ይኸው እሱ እንደ ኡስታዝም እንደ ቄስም ያስተምርሻል። ከሱ ተማሪ ኖ አንቺ ሙስሊም ነበር። ለምትጠየቂው መልስ መስጠት አለብሽ። አንዴ ሙስሊም ከነበርሽ እኛም ያንቺን መንገድ እንድንከተል እኮ የሆነ ፈለግ ስጭን ብዬ ነው ልጠይቅሽ ነው ማለት። ፈለግ የምሰጥሽ አሁን ለምሳሌ ሰላትን 5ቱን ወቅት ሰላት የምትሰግጂው አንቺ ኬት አምጥተሽ ነው? ኖ እኔ የምጠይቅሽን ብቻ መመልሽልኝ። እኔ ከምጠይቅሽ ውጭ መጠየቃችኝ እኔ ጥያቄ ልጠይቅሽ ያልኩሽ እሷ ለምሳሌ አነሳሽ እኮ ፈለግ እየነገርኩሽ እኮ 10 ናቸው ጥያቄዎችን ብቻ ነው እንዴ? 5 አውቃስ 2 እንዴ? ትላንትም ከትላንት ወደም አንድ ርዕስ ላይ ገግመ ማለትማ ጥሩ አይደለም። እኔ እያልኩሽ ያለሁት አንቺ ኦርቶዶክስ ሙስሊም ነበርሽ፣ አሁን ኦርቶዶክስ ሆነሻል። እንዴት ነው ኦርቶዶክስ ልትሆኚ የቻልሽው? በምን ሁኔታ ተረድተሽው ነው? ገብቶሽ ነው ወይ ነው የኔ ጥያቄ። ተረድተሽ ነው? ተገንዝበሽው ነው? አዎ ተገንዝቤው። ለምን መሰለሽ? በምን መንገድ ተገነዘብሽ በይኝ። እንግዲህ የተገነዘብኩበት መንገድ እኔ ሱረቱል ፋቲሃ ስቀሪ ኢድነ ሲራጠል ሙስተቂም እኔ ደግሞ ሲራጠል ሙስተቂም እዚህ ተመልሶልኛል። እዛ ስለምን ነበረ እዚህ ተመልሶልኛል። አንዳንዶች አረቃችሁ አስቡ ምለው ምክንያቱ እኔ ፎቶ ያለኝ ቪዲዮ ያለኝ አበሻዊት ነኝ። ቤተሰብ አለው የሰው ልጅ ባክግራውንድ አለው፣ ከኋላው ብዙ ሰዎች አሉ። እኔ ይሄንን ትልቅ ተቋም አይ ምናምን ብዬ መዋሸው ለማስል ነው። የኔ እናት ህይወት እኮ ነው የያዝኩት። ቀልድ ነው እንዴ የምቀልዱት? ኦርቶዶክስ ይሄ ትልቅ ተቋም እኔ ሙስሊም አልነበርኩም እና ክርስቲያን ነበርኩ እና አስዋሸኝና ፕሊስ አሁን በደንብ ትንበሉ። ስለዚህ ሄቨን እየተማርኩ ነው ብላለች። ከእስልምና ወጥቻለሁ ብላለች። መፍትዋ ነው። ለምንድን ነው የወጣችሁ? ለምሳሌ ብትወጣ መብቷ ነው፣ ግን የሰው ሃይማኖት መንካት ምንም ብላ አልነካችም። ጥያቄ መልሱ ነው ያለችው እኮ ለምታይቱን እንኳን ለማመጣት ቆይ እንኳን እሷ የጠየቀችንን እኔ ጥያቄ አለኝ። አሁን ጥያቄ አለኝ። ለመመለስ ነው የገባነው። ተረጋጉ አንዴ። ኩን ፈያኩን ተረጋጊና ቶፒኩ ላይ አሁን ግቢ። እንኳን አመጣሽ። አፉ ያይ ልጅቷ ስታወራ ኦርቶዶክስ ስላልነበረች ብዬ ነው እኔ ወደ ራሴ ጥያቄ መሄድ ይችላል። አንዴ ፕሊስ። እንዳልነበረችማ እኮ እሷ ደጋግማ ተናግራለች እኮ ልማር ነው ያለች። ኩን ፈያኩን እንኳን ደህና መጣሽ። እንኳን ሰላም ቆየኸኝ። እስላም ይገላል ለምትለው ነገር እኔ ጥያቄ አለኝ እዚህ ላይ ማለት መረዳት አለብኝ። ወደ አንተ ለመግባት እኮ አላልኩም። አቤት እየሰማሁ ነው። ያ በደንብ አዳምጪ። እኔ ጥያቄያችን ምንድን ነው? እሱ ኢሳ ሐዋርያቶች አሉታ ኢሳ ሐዋርያቶች አሉት። እስልምና ከሐዋርያቶች በፊት የነበረ ነው። እስልምና ከአደም አለይሂ ሰላም ጀምሮ ነበር እስልምና። ያም ደግሞ ተውሂድ ነው ሲሰብኩ ነገርኩ እኮ እስልምና ሜት አድርጊ በቃ። ሁዘይፋ እንኳን ደህና መጣ መልሳለሁ እያልክ ነበር። የጠየቀው ጥያቄ የእስልምና አስተምህሮት ከመሐመድና ከነቢ ሰለላሁ ዐለይሂ ወሰለም እና ከእሳቸው በፊት መኖሩን እሱ ነበር የጠየቀው። ሐዋርያቶቹ ሙስሊም ናቸው? አዎ። ኦኬ። ሐዋርያ ማለት ምን ማለት ነው? እሱን አላውቅም። እኔ አሁን ጥያቄ ለመመለስ አንድ መጀመሪያ የጠየቀው ጥያቄ ሐዋርያ ማለት ተከታይ ማለት ነው። ተከታይ ማለት ነው። ኩን ፈያኩን። በእናትሽ ዝም ብለሽ እንደተከፈተ ሬዲዮ አታወሪ። ማድረጃ ብጠይቅሽ አታመጪ። አይደለም አንቺ ኡስታዞችሽ አያመጡም።
ዝም ብለሽ ላወራሹ መረጃ ይጠየቃል እዚህ ቤት። ዝም ብለሽ አታውሪ። ሐዋርያቶቹን ሙስሊም ናቸው ብለህ ታምናለህ? አዎ ናቸው። እስልምና ከመጀመሪያ ጀምሮ ከአደም ዓለይሂ ሰላም ጀምሮ ነበር። ስንት ነበሩ? እሱን አላውቅም፣ እኔ አላውቅም። ሐዋርያ ምን እንደሆነ አታውቅም? ስንት እንደሆኑ አታውቅም? ሙስሊም ናቸው ትለናለህ። እነማን ናቸው? እሺ ስማቸው ማን ይባላል? ሐዋርያ ማለት በቃ ስማቸው ማን ይባላል? በነቢያት አስተምሮት ጊዜ የነበሩ ሰዎች ማን ይባላል? እነ ጳውሎስ ምናምን ቅድም የዘረዘራቸው ማለት ነው። ኦኬ እነ ጳውሎስ፣ እነ ዮሐንስ፣ እነ ማቴዎስ፣ እነ በርተሊሞስ እነኚህ የጌታ ደቀ መዝሙርቶች ሙስሊም ናቸው ብለህ ነው የምታምነው? ኦኬ እሺ፣ አሁን ጳውሎስ ሙስሊም ለመሆኑ እስቲ ማስረጃ ስጠኝ እስቲ የእሱን መጽሐፍ። እኔ እስልምና ከመሐመድ በፊት መኖሩን አሳዩኛል ያልከው እሱ ልመልስ ነው የገባሁት። ጳውሎስ እኮ ከመሐመድ በፊት ነው። እሱም በማሳየትህ እኮ ጳውሎስ ሙስሊም ነው ብለኸኛል አይደል? ላሳይህ ፕሊዝ። ጳውሎስ ሙስሊም ነው ብለኸኛል አይደል? ጳውሎስ ደግሞ ሐዋርያ እንደመሆኑ እንዳልከው፣ ስለዚህ አሁን ማስረጃውን ጳውሎስ ያስተማረው መጽሐፍቶቹ እነኙትና አላህ ብራሉን አምላክ አይምን ሌሊት የሚወርደውን ተዛ እንደዛ እንደሆነ ኢየሱስ አልተሰቀለም እንዳለ ማስረጃውን ስጠን። ኢየሱስ አጽናኝ ነው? ምኑን ከምን እንደሚያገናኘው በጌታ ስም እኮ አጽናኝ ነው ወይ? ይህን ጥያቄን መልስልኝ፣ ከዛ ወደ ማስረጃ ይገባሉ። ምን አገናኘው ከቶፒኩ ጋር ነው ወይስ አይደለም? ምን አገናኘው ከቶፒኩ ጋር? ከቶፒኩ ጋር እንዴት እንደሚገናኝ እኔ ማስረጃን ሳቀርብ አሳያለሁ። ኢየሱስ አጽናኝ ነበር ወይስ አልነበረም? ለተላከው ህዝብ ምን ማለት ነው? አጽናኝ ነው ወይስ አይደለም? ማለትም እንደ አጋዥ ነው ወይስ አይደለም? አጋዥ ማለት ምን ማለት ነው? አጽናኝ። ኦኬ ምን አገናኘው ከቶፒኩ ጋር? ምን ለማለት ነው? ማለት ምን ለማለት ነው? አይ ነው ወይስ አይደለም? መጽሐፍ ቅዱስ ላይ እንደዛ የሚል ነገር ስላየሁ አይደለም። ምን ብልህ ምን ይጠቅማል? ክርስቶስ ያጽናናናል፣ ደጋፊ ነው፣ ሻጋዥ ነው። መንፈስ ቅዱስ አጽናኝ ተብሏል። ስለዚህ ምንድን ነው እሱ? ካሜራ አስከፍተኝ። ቀጥል፣ ጥቀሰው ጥቅሱን። መጽሐፍ ቅዱስ ላይ የት አለ? ዮሐንስ ወንጌል ምዕራፍ 16 አይደለም፣ ምዕራፍ 14 ቁጥር 16። እሺ ዮሐንስ ወንጌልን ጳውሎስ ነው የጻፈው ማለት ነው። ያ እኮ መጽሐፍ ቅዱስ እኮ ነው። አሁን ምን ልትቀበላለህ? እዚህ ጋር ሲያው ምንድነው የምታሳየን? እዛ ላይ ምን ይላል? እሺ ቀጥል። አሁን መሐመድ በደንብ አስተውሉ። እንትና ሁዘይፋ ምን ሊያሳየን ነው ማለት ነው? ሐዋርያቶቹ ሙስሊም እንደሆኑ ጳውሎስ ሙስሊም ነው አለን። ጳውሎስ ሙስሊም ለመሆኑ ዮሐንስ ወንጌል ምዕራፍ 14 ቁጥር 16 አመጣ። ምንድን ነው እሱ እያልከን ያለው? ቀጥል። እዛ ላይ ምን እኔ ጋር የማይሰማው? ቀጥል ወንድማችን። አልተሰማለህ ወይ? ወንድማችን የተቋረጠው ሁዘይፋ አሁን የእኔን መልስልኝ። በጣም ከባድ ጥያቄ አንጥቷል። እኔ ምን ሊጠቅመው? ኢየሱስ አጽናኝ ነው አይደለም አለን። ከዛ ጳውሎስ ያስተማረውን ጳውሎስ ሙስሊም ለመሆኑ ይህ መረጃ መጣልን። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ወጣ ምንድን ነው እሱ? አሁን እሱ በእሱ ቤት ምንድን ነው እሱ ወይ ነው ሎጂኩ ወዴት ሊወስድ ነው? ሙሐመድን በቃ እንትን ብለዋል። አጽናኙ ሙሐመድ ነው ሊለን ነው።
በትክክል ነው። እሱ እኮ እንደው ለሴኮፍ አርጉመንት እንጠቃለች። ግን አሁን የኔ ፕሊስ ተረጋጊ። ቆይ አንዴ ይመለስ። ምን አልክ እንትና? ሴኮፍ አርጊመንት እንደው የእሱን እንኳን ብንቀበል እኮ ትንቢት ነው፣ ስለወደፊት ነው እንጂ ስለኋላ ነገር አይናገርም። እንደው ትንቢትም ከሆነ ለወደፊቱ ይመጣል የሚለውን የሚያስይዝ ነው እንጂ ከዛ በፊት እስልምና መኖሩን የሚያሳይም አይደለም። ግን ጥቅሱም የሚናገረው ደግሞ ስለሚመጣው ስለ እውነት መንፈስ ስለሆነው ስለ መንፈስ ቅዱስ ነው እንጂ ስለ መሐመድ አይደለም። እንደው ይህን እንኳን ማገናዘብ አይችልም። ጥያቄው ሐዋርያት ሙስሊም መሆናቸውን አሳዩ ነው። አትዋሽ። ስለ ሙሐመድ ነው የሚያወራው። ክፈተው ክፍሉ ስለ ሙሐመድ ነው የሚያወራው። ሙሐመድ አሁን ከኛ ጋር አይደለም። ብትወዱኝ ትእዛዜን ጠብቁ። እኔም አብ የተባለው አላህ ነው። አላህ አባት ይባላል። ያመጡት ክፍል ላይ አብ ነው የላከው። ኦኬ ለዘላለም ከእናንተ ጋር እንዲኖር። ሙሐመድ እኮ ለዘላለም ከኛ ጋር አለ። አይሞትም። ሙሐመድ ዘላለማዊ ነው፣ ደግሞም አጽናኝ ነው። ሙሐመድ አስፈራሪ ነው፣ አጽናኝ ነው። ኩን ፈየኩን። ማይክሽን አንሹ። ሙሐመድ አስፈራሪ አሸባሪ ነው ወይንስ አጽናኝ ነው? ኩን ፈየኩን። ማይክሽን አንሹ። ሙሐመድ አሸባሪ ወይንስ አጽናኝ? አስፈራሪ ወይንስ አጽናኝ? መሐመድ አሸባሪም አይደለም፣ ሊያስተምር ነብይነቱን አስተምረው ሂዷል። ረሱል አለይሂ ሰላም እንዳንተ በቀላል መሐመድ እያልክ የምትላቸው አይደሉም። ገብተዋል? በቃ ለውሃ የሚያስፈራራ ነው ወይንስ የሚያጽናና ነው? ሙሐመድ ምንም አያስፈራራም። ይህንን አድርግ የተባለውን አድርገው ሂደዋል። 13:7 ልፈትልኝ አስተላልፈው ሂደዋል፣ አስተምረው ሂደዋል። እስልምናን ገብተዋል አይደለ? አዳምጪ። ሙሐመድ አጽናኝ አይደለም፣ ሲጀመር አሸባሪ ነው። ከነቢያቶች የሚለየው በ6 ነገር ውስጥ አንዱ አሸባሪነቱ ነው። አጽናኝ አይደለም። ይኸው ቁርአንሽ ነው የሚለው። እነዚያም የካዱትን በእነርሱ ላይ በጌታቸው ተአምራት። አንተ አሁን ስነ ስርዓት አድርገህ ሰውን አስተናግድ። እሺ ቁርአንሽን አንብቢ። ገብቶሃል? ቁርአንሽን አንብቢ። አንተ ምን ይላል? አስፈራሪ ብቻ ነው። አንብቢ። የኔ ስህተት ቆይ ንገርህ። እሺ የኔ ስህተት ነው አይደለም? የኔ ቁርአን ስህተት ከሆነ ቁርአንሽን አንብቢ። ሙሐመድ አስፈራሪ ነው አጽናኝ ነው ወይንስ አስፈራሪ ብቻ ነው? ሙሐመድ ልታስፈራራበት ስለሚል ነው። አንተ አስፈራሪ ብቻ ነህ ነው የሚለው ወይንስ አጽናኝ ነህ ነው የሚለው ቁርአንሽ? ጊዜ አይ ብትይ መልስ አይሆንም። አዎ ልንገርህ፣ ይሄንን አስፈራራት ተብለው ተብለዋል። አዎ ግን ያንተ አምላክ አሁን እኔ የምጠይቀው በቃ ሁዘይፋ ለምን ወጣ? የሉቃስ ወንጌል 19:20 ቆይ ተረጋጊ ፕሊዝ። ጥያቄ አለ። ጥያቄ መልስ ልውረድ። ሁዘይፋ ሉቃስ ወንጌል ምዕራፍ 19 ቁጥር 27 ላይ ከቁጥር 11 ጀምራችሁ አንብቡት። አንድ ንጉሥ የተናገረው ሜታፎር ነው እንጂ ክርስቶስ ገደሏቸው ፍለጯቸው ያለበት ክፍል የለም። ሁዘይፋ ሴፍ ሚል ታያችሁ ሁሉ እናንተ ጋር ነው ይመስላችሁ። ኤኒዌይስ ሐዋርያቶቹን ጳውሎስ ሙስሊም ለመሆኑ ያመጣህልን መረጃ ምንድን ነው? ምን እያልከን ነው? እኔ አልገባኝም። መጽሐፍ ቅዱስ ላይ ምን ይላል? እኔ ከዚህ ካልሄድኩኝ ቀጣይ አጽናኝ አይመጣም አለ። እሱ አጽናኝ ከነበረ ቀጣይ አጽናኝ ሆኖ የሚመጣው ማን ነው? ስለ እሱም እዛው ላይ እኮ መልስ አለ። ሉዘይፋ እንትን አድርግለት። እፎይን በጣም እኮ እያደከማችሁ ነው ለመናገር። ይኸውልህ አሁን ዮሐንስ ወንጌል 14 ላይ ይቅርታ፣ እሺ እፎይ ትንሽ ላግዝ ብዬ ነው። ቆስጠንጢኖስ ዮሐንስ ወንጌል ምዕራፍ 14 ላይ ሄድለት። የቅድሙ ላይ በጣም ቀላል፣ እዛው መልሶ አለ። እፎይንም ማስቸገር አንተም መቸገር አይጠበቅብህም። ምን ይላል? ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። ለዘላለም ከማን ጋር እንዲኖር ነው የሚለው? ዘይፋ
ከእናንተ ጋር እንዲኖር። በጣም ጥሩ። ከዛ እርሱም የተባሉ ማን ነው? እዚህ ጋር ዝቅ ብሎ እርሱም የተባሉ ማን ነው? የዓለም እርሱም የተባሉ ማን ነው? አልገባኝ። እርሱም የሚለው ቁጥር 17 ላይ ማንን ነው? አጽናኙ። ጎበዝ፣ አጽናኙ። አሪፍ። አጽናኙ ምንድን ነው አለ ሲነግረን፣ ዓለም የማያየውና የማያውቀው ስለሆነ ይላል። ዓለም አላየውም ይላል። እሺ አሁን ይሄ ለመሐመድ እንትን ላይ አንዴ ቆይ፣ እንደዛ ካልከኝ ሳይሆን አንተ ያልከኝን ልስማ ብዬ ነው። ለምሳሌ ይሄ ለመሐመድ ነው ካልክ መሐመድን ዓለም አይቶታል ወይስ አላየውም? አይቶታል። እሺ ይሄ ግን ዓለም አያየውም ይላል። ስለዚህ ለመሐመድ አይደለም ማለት ነው። ለመሐመድ ነው። መሐመድን ዓለም አይቶታል ወይስ አላየውም? የተጠቀምከው ሎጂክ ገባኝ እኮ። ለራሱ ሎጂክ አይደለም፣ ጽሁፉን ነው እያሳያለሁ ከዚህ ጋር። መሐመድን ዓለም አይቶታል ወይስ አላየውም? እንደ እስልምና አስተምረው አላየውም ማለት ዓለም አይቶታል እንዴ? ኧረ ተው አንድ ነገር ምረጥ። ሽብሸባ አቋረጥ ነው። ይቅርታ አልሰማሁም። እሺ አጽናኙ ግን እዚህ ጋር የሚመጣው ግን ዓለም የማያየው ነው ይላል። ዓለም አላየውም ይላል። መሐመድ ደግሞ በዓለም ታይቷል እንደናንተ አስተምሮ። ስለዚህ እዚህ ጋር ያለው ግን ዓለም የማያየው ነው ይላል። ቀጥሎ ደግሞ ይላል መሰለ ሊቀበለው የማይቻለው የእውነት መንፈስ ነው፣ ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን ይላል። እናንተ ታውቁታላችሁ ተባለ። የምታውቁት በአይነታችሁት አይደለም፣ በውስጣችሁ ግን ነው ያለው። ምክንያቱም በአይን የሚታይ አይደለም፣ በውስጣችሁ ግን አለ አጽናኙ ይላል። መሐመድ በአይን አልታየም። ሶሪ በአይን ታይቷል አይደለ? በአይን ሳይታይ በውስጥ ነው የሆነው መሐመድ። ምን አልከኝ? በአይን ሳይታይ ነው በውስጥ የሆነው መሐመድ አይደለም። ይሄ ግን መንፈስ ቅዱስ ግን አጽናኙ መንፈስ ግን በአይን አይታይም፣ በውስጣችን ግን ስለሆነ እናውቃለን ይላል። ስለማን የተነገረው ይሄ? ስለ አጽናኙ። አጽናኙ ማን ነው? ጎበዝ አሁን መጣ። አጽናኙ ማን ነው? መሐመድ እንዳትለኝ። መሐመድ ነው። መሐመድ ነው። እውነቱን ነው። መሐመድ ደቀ መዝሙሩ ጊዜ ነበር። እዛው ዮሐንስ ወንጌል ምዕራፍ 16 ቁጥር 12 አንዝለል። ቆይ አንዝለል። እዚህ ጋር ለመሐመድ እዛው ክፈትልኝ። ኖ አንዴ ያቺን ብቻ ያትሽ። አሁን ደግሞ ከጠየቅኝ እንትን እሱ ነው። እሺ 16ን እንጨርስ መጀመሪያ። 16 ላይ ያለው ስለ መሐመድ አያወራም። ይሄን እንስማማ። ምክንያቱም መሐመድ ይሄን መስፈርት አያሟላም። ከዚህ መስፈርት ውጭ ነው መሐመድ። ይሄ ግን እየተነገረ ያለው ስለ መንፈስ ቅዱስ እንደሆነ ደግሞ እኔ በማስረጃ ያሳይሃለሁ። አሁን ወደ ሁለተኛ ሐሳብ ኪድ ቁጥር ስንት ላይ እናበብልን? አረ ቆይ ከዛ በፊት 16 ከመሄዱ በፊት ምዕራፍ 16 ከመሄዱ በፊት 15 ስላለ ስለ አጽናኙ እዚህ ጋር ምዕራፍ 15 ቁጥር 26 እንዲህ ብሎ ይናገራል። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ ምን አለ? አጽናኝ። ይህ አጽናኝ ምንድን ነው? እርሱ ከአብ የሚወጣ የእውነት መንፈስ ነው ይለናል አባ ሁዘይፋ። መሐመድ ከአብ የሚወጣ የእውነት መንፈስ ነው። ሲጀመር መሐመድስ ራሱ መንፈስ ይባላል እንዴ? ደግሞ የሚገርመው መሐመድ ከሆነ መሐመድ ሲመጣ የሚመሰክረው ስለማን መሆን አለበት? እፎይ ስለ ክርስቶስ። ስለ ክርስቶስ መመስከር ያለበት። ስለኔ ይመሰክራል ይላል ቃሉ። ይኸው በስነ ስርዓት መሐመድን የላከው ደግሞ ኢየሱስ ነው። ምክንያቱም በምንድነው የምታውቀው? ስለ ክርስቶስ ስለሚመሰክር። እኔ ልክ ለምስል ማቴዎስ ወንጌል ዮሐንስ 16 ዳሩ ግን እኔ ከአብ ዘንድ የምልክላችሁ ብሎ እዚሁ ጋር ስለተናገረ ክርስቶስ ነው የላከው መሐመድን። መሐመድን የላከው ደግሞ አምላክ ነው ብላችሁ ስለምትሉ፣ ስለዚህ ክርስቶስ አምላክ ነው ማለት ነው በዚህ አንጻር። ስለዚህ ይህን አጽናኝ መሐመድ ከተባለ መሐመድ ከአብ የሚወጣ መንፈስ ነው። እርሱም ደግሞ መሐመድ ስለማን ነው የሚመሰክረው? ስለ ክርስቶስ ነው የሚመሰክረው። መሐመድ ስለ አላህ ነው የሚመሰክረው ትላላችሁ። ስለዚህ ክርስቶስ አላህ ነው እያላችሁ ነው ማለት ነው። እናመሰግናለን። ከፍረሃል ሁዘይፋ። አይ ቲንክ ሻሃዳ ምናምን ካስፈለገህም ቢ ሪስፔክትፉል። ጥያቄ ልጠይቅ ነው የገባው። ጥያቄ መልስ አንዴ ኢብኑ አሁን ወደ ቀጣዩ እንሂድ። ወደ ርዕሱ እንመለስ። ለቀጣዩም ጥያቄ ምላሽ ስጠኝና እወጣለሁ። የፈለግከውን ቁጥር የትኛው ነው እንዲነበብልህ?
እንትን ዮሐንስ ወንጌል ምዕራፍ 16 ቁጥር 12 እስከ 15። እሺ አውጣለት፣ እኔም ላነብል እችላለሁ። እሺ ከቁጥር 11 ጀምሮ ላንብብልህ። እንዲሁም ከቁጥር 9 ልጀምርልህ። ቁጥር 9 ላይ ከፍ አድርግለት ቆስጠንጢኖስ። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እሺ ምን ተረዳ እዚህ ውስጥ? እኔ በአብ እንዳለው አብን በእኔ ያለ ሲል ምን ማለት ነው? ክርስቶስ አይ ቲንክ 16 መሰለኝ የፈለገው ዲያቆን 16 ላይ እኮ ነው ያለሁት። ዮሐንስ ወንጌል 16 ነው እንደፈለግከው። ሶሪ 16 ስንት ነበር ያልከው? ምዕራፍ 16 ነው የፈለግከው? ምዕራፍ 16 ቁጥር 12። እሺ የምነግራችሁ ገና ብዙ ነገር አለኝ የሚለው ነው። እሺ የምነግራችሁ ገና ብዙ ነገር አለኝ፣ ነገር ግን እውነትን ልትሸከሙ አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማው ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ እርሱ ይነግራችኋል። ለአብ ያለው ሁሉ የኔ ነው፣ ስለዚህ ለእኔ ካለኝ እርሱ ይነግራችኋል። እሺ ምንድን ነው የምትለን ዘይፍ? እሱ ጋር ከፍ አድርገው እንትን ጋር ምን ይላል? ለእኔ የሆነው ወስዶ ቆይ አይደለም ግን እርሱ የእውነት መንፈስ በመጣ ጊዜ ይላል። አንዱን ጥሉ አንዱን አንጠልጥሉ አለች አያቴ ሲደብራት ፀሐይ የሞቀች እንዲህ ትል ነበር። ሁዘይፋ አለ አንዴ እዚሁ ላይ ያለ እኮ ምንም እኮ ለውጥ የለውም። ቁጥር 14 እና 15 ስላላነበብኩ ስልኬ እንትን እያለብኝ ነው። የእሱን እስክሪን አያሳየኝም እምቢ አለኝ። እኔ እዚህ ታች እያነበብኩኝ ነው ከእናንተ ጋር እንትን እያልኩኝ ያለሁት ነው። እሺ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነቱ ሊመራቸዋል። ይሄ ማን ነው በመጣ ጊዜ የሚመራው? ምን ቆይ ያለው ዘረቶ ለበል እኮ የዚህን ቨርስ እንትን አስረዳኝ። አንተ አስረዳኝ እንጂ አንተ እኮ ነው ያመጣኸው ዘይፋ። እሺ ወንድም አልከተል ጥያቄ ሳይሆን አስረዳኝ እንዴት እንደፈታኸው። አይ ቲንክ ያጥና ሳያጠና ነው የመጣው መሰለኝ። አዲስ ሆኖበታል። ግን እና በቃ መልሱን ይመለስለትና እንትማት ይችላል። ይሰማል? እየሰማህን ነው? ምንድነው እሱ? ከስር ያላችሁ በደንብ አስተውሉ። እዛ ዝም ብለው የሚቀጥፉትን ይሄ ሙሐመድ ነው ምናምን ብለው የሚሸውዷቸው የሚያታልሏቸው ነገር አለ። አሁን ሁዘይፋ በጣም በሚያሳዝን ሁኔታ ሸውደውታል፣ በቃ አታለውታል ኡስታዞቹ። መንፈስ ቅዱስ ሙሐመድ ነው ብለው ነግረውታል። እና ሁዘይፋ አይፈረድበትም። እኔ በጣም ሪስፔክት አድርጌዋለሁ። እንደውም ይህንን ሰምቶ ጥያቄውን ይዞ መምጣቱ በጣም ጎበዝ ነው። ዝም ብሎ ጭፍን ሆኖ ይሄ በቃ የሙሐመድ ነው ብሎ ከመሄድ ይልቅ መጥቶ መጠየቁ በጣም ጎበዝ ሁዘይፋ። ኡስታዞቻቸው እንደዚህ ነው የሚዋሹበት። እዛ ዋሽተው አታለው እስልምናን እውነት ለማድረግ ማይለውን ይላል ብለው የሚቀጥፉት እንደዚህ እኛ ጋር ሲመጡ ይሄ አሁን እንዳልሆነ ሁዘይፋ ሲገባው ኦኬ ግራ ገባው። ኮንክሉድ አድርገው ማብራሪያ። እሺ እስካሁን አንዴ ብሎ አንዴ ሀሳቡ ይሄ ይጠቅለልና ትቀጥላለህ። ሁለት ሶስት ደቂቃ ብቻ ስተኝ። እሺ እስካሁን ወንድማችን ሁዘይፋ ይዞት የመጣው እኔ እንዲሁም ሁዘይፋ ቅድም እፎይ እንዳለው ጥሩ አርያ ነው፣ ምሳሌ ነው የሚሆነው። ኡስታዞች ለሚያወሹት ውሸት እየመጣችሁ ከክርስቲያኖች አንደበት ትምህርታችሁ እንዴት ነው ብላችሁ ብትሰሙት፣ የሰማችሁትን ይዛችሁ ግን ክርስቲያኖች መጽሐፋቸው እንዴት ነው የሚፈቱት፣ እንዴት ነው የሚተረጉሙት ብላችሁ ደግሞ እኛን ብትጠይቁ እውነተኛው ነገር ታገኛላችሁ እዛ ከሚዋሸው ውሸት። እስካሁን ይዞት የመጣው ጥቅስ ጠቅላላ አጽናኙ የሚመጣው ከኔ በኋላ የሚመጣው እርሱ በውስጣችሁ የሚኖረው ዓለም ያላየው የሚለው መንፈስ ቅዱስን ነው። መንፈስ ቅዱስ በስጋ ስላልተገለጠ ኢየሱስ ክርስቶስ በስጋ ተገልጧል። መንፈስ ቅዱስን በስጋ አይገለጥም። በውስጣችን ሆኖ የሚወቅሰን፣ የሚያስተምረን፣ የሚገስጸን፣ ንስሐ እንድንገባ
እንድናስተውል የሚያደርገን ፍሬ እንድናፈራ የሚረዳን ነው መንፈስ ቅዱስ። ልዩ ልዩ ጸጋ የሚሰጠን ነው መንፈስ ቅዱስ። አንደኛ ቆሮንቶስን ማንበብ ነው። በዚህ ክፍል ላይ በሁለቱ በዮሐንስ ወንጌል ምዕራፍ 14 ምዕራፍ 16 ስናነባቸው የነበሩት ሁሉ ክርስቶስ በሚሄድበት ጊዜ አጽናኝ መንፈስ ቅዱስ ጰራቅሊጦስ ይሰጣቸዋል፣ ይወርድላቸዋል። ስለዚህ ያንን ያስተማረበት ነው። አሁን ያሳየን ክፍል ላይ ግን ስፔሲፊክሊ ክርስቶስ ምን አለ? እኔ እንግዲህ እናንተ ለአብ ያለው ሁሉ የእኔ ነው አለና ግን የእርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። ምን ማለት ነው? ኢየሱስ ክርስቶስ መንገድም ህይወትም ነው። ኦኬ፣ ክርስቶስን ማመን መከተል የእውነት መንገድ ነው፣ ህይወት ነው። መንፈስ ቅዱስ ይህን ክርስቶስን መከተላችን ያጸናልናል፣ ያበረታልናል፣ እንድናውቅ፣ እንድንረዳ፣ እንድንጸልይ ሮሜ 8:26ን ስናይ መንፈስ ደግሞ ያግዘናል ስለሚል ወደዛ ክርስቶስ ወደሰራው ቤዛነት ወደ ክርስቶስ ትምህርት መንፈስ ቅዱስ ያጸናልናል ያን ትምህርት ማለት ነው አለና ከዛ ምን አለ ክርስቶስ የሚሰማውን ሁሉ ይናገራል እንጂ ከእርሱ አይናገርም። ምን ማለት ነው? የሚመጣውን ሁሉ ይነግራቸዋል አለ። ምን ማለት ነው? ይሄን ቃል ክርስቶስ ራሱ እኔ ከራሴ ሳይሆን ከአባቴ ዘንድ ያለው ነግራቸዋል ይላል። ምን ማለት ነው? ከአብ የተለየ ነገር አይደለም ክርስቶስ የሚነግረን። ወልድ የሚነግረን የአብ የሆነውን ነው። ምክንያቱም የወልድ የሆነ ሁሉ የአብ ነውና፣ መንፈስ ቅዱስም እንደዚሁ ያንኑ አንዱን መልእክት በአብ በወልድ በመንፈስ ቅዱስ ያለችውን አንዲት ፍቃድ፣ አንዲት አገዛዝ፣ አንዲት ስልጣን፣ አንዲት እውቀት ያንኑ ደግሞ መንፈስ ቅዱስ ያጸናልና ማለት ነው። ስለዚህ ምን አለ ኢየሱስ ክርስቶስ? እርሱ ያከብረኛል ለእኔ ካለኝ ወስዶ ይነግራቸዋልና። አያችሁ፣ ክርስቶስ የነገረ ነገር ያጸናንናል። ከማን ወስዶ? ከራሱ ከክርስቶስ ወስዶ። ለምን? በአብ በወልድ በመንፈስ ቅዱስ ዘንድ ያለችው ፈቃድና እውቀት አንዲት ስለሆነች፣ አብ የፈቀደውን ወልድ መንፈስ ቅዱስ ስለይፈቅድ ማለት ነው። ስለዚህ ምን አለ? ለአብ ያለው ሁሉ የእኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ደግሞ ይነግራችኋል አለ ማለት ነው ክርስቶስ። የአብ የሆነ ሁሉ የወልድ ነው፣ የአብና የወልድ የሆነ ደግሞ የመንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ከወልድ ወስዶ ይነግራቸዋል ማለት ወልድ የአብ የሆነ ሁሉ የወልድ ነው። ስለዚህ ከወልድ ወስዶ ሲናገር መንፈስ ቅዱስም በአብ በወልድ በመንፈስ ቅዱስ ዘንድ ያለችውን አንዲት ፍቃድና አንዲት እውቀት ስለ ሰዎች መዳን፣ ስለ ሰዎችን ማዳን፣ ሰዎችን በክርስቶስ መጠቅለል የመንፈስ ቅዱስን ፈቃድ እንደሆነ የሚያሳይ ክፍል ነው እንጂ ስለ መሐመድ የተነገረም አይደለም። ይህ ክፍል ስለ መንፈስ ቅዱስ አጽናኙ ጰራቅሊጦስ ሐዋርያት ሥራ ምዕራፍ 2 ላይ እናገኘዋለን። ይሄ ተፈጽሞ ታዲያ መቼ መንፈስ ቅዱስን ተቀበሉ ሐዋርያት ቢባል ለዚህ መልሱ መቼ ነው? የሐዋርያት ሥራ ምዕራፍ 2 ላይ በአንድ ቤት ተሰብስበው በጸሎት ተግተው ሳለ በኢየሩሳሌም በዓለ ጰራቅሊጦስ ጴንጠቆስጤ የሚባለው ቀን በዓለ ሃምሳ በደረሰ ጊዜ መንፈስ ቅዱስ በእያንዳንዱ ሐዋርያት ላይ በእሳት አምሳል ወረደ። ለእያንዳንዱ ሐዋርያትም ልሳን ወይም ቋንቋ ተሰጣቸው። በየዓለሙ ሁሉ ቋንቋ የዓለምን ቋንቋ መንፈስ ቅዱስ ገልጦላቸው የዓለሙ ሁሉ ቋንቋ በየዓለሙ ሁሉ ዞረው ወንጌልን አስተማሩ ማለት ነው። በየዓለሙ ቋንቋ ስለ ክርስቶስ አዳኝነት፣ ቤዛነት መንፈስ ቅዱስ እንዲመሰክሩ አደረጋቸው። ስለዚህ ክርስቶስ ምን አለ? ለእኔ ከሆነ ወስዶ ስለ እኔ ነግራቸዋል አለ። ማንም? መንፈስ ቅዱስም ማለት ነው። እና በሐዋርያት ሥራ ምዕራፍ 2 ላይ ይህ ወደፊት ይመጣው ነገር እንደ ትንቢት የተነገረው ነገር ተፈጽሟል ማለት ነው። እግዚአብሔር ይስጥልኝ። ይቅርታ ካረገን ክፉን እኔ ግን ትንሽ ተናግሬ ልወጣ ነው እና አንዴ አሁን ነቢዩ ሙሐመድ ልወጣ ነው ወንድሜ፣ ትንሽ ብቻ ከይቅርታ። ነቢዩ ሙሐመድ አክረል አንቢያ ሸፊዓል ኡማ ተብሎ ያው እኔ ከቁርአን ይሁን ከኪታብ ይሁን የተማርኩት አላቅም። እኔ ከሼክ ነው የተማርኩት። በነገራችን ላይ አክረል አንቢያ ሸፊዓል ኡማ ተብሎ የኡመታቸው ሸፋ የሚጠይቁ የውመል ቂያማ ማለት ነው። እና አሁን እሳቸው ሞተዋል። እንግዲህ እኔ እንደማውቀው ማለት ነው። አሁን ዛሬ የሚሞተው ሰው እንዴት ነው ጀነት ሊገባ የሚችለው? ጀነት ገባለሁ ብሎስ በምን አይምሮ ነው ሊያስብ የቻለው? ለምን እሳቸው ሸፊዓል ኡማ የተባሉት አክረል አንቢያ የተባሉበት አንዱ የውመል ቂያማ ኡመቲ ኡመቲ ብሎ ሰዎችን ከሲኦል ወደ ጀነት ያስገባሉ ተብሎ ነው የሚታመነው። እስከዛስ ቢሆን ራሱ ማለት ነው። እስከዛስ እሳቸው እንግዲህ ያው ከኛው እኩል ነው። አሁን ለምሳሌ እኔ ሙስሊም ሆኜ ከሞትኩኝ የምሄደው
ጀሃነም ነው። ለምን የውመል ቂያማ ነው ነቢዩ ሙሐመድ ኡመቲ ኡመቲ ብሎ ይቅርታ ጠይቆ ከአላህ ወደ ጀነት የሚያስገቡኝ ሸፊዐል ኡማ አኪረል አንቢያ ተብሎ የተጠሩበት ምክንያትም ይሄ ነው። አንዱ ኡመቲ ኡመቲ የሚሉበት ቀን የውመል ቂያማ ያው ሰማይና ምድር ስትጠቀለል ማለት ነው። እና እስከዛ ድረስ አንተ በምን አይምሮዬ ነው እኔ ዛሬ ብሞት ጀሃነም ሄጄ ቁጭ ብዬ እስከ የውመል ቂያማ ድረስ እሳት ውስጥ ቁጭ ብዬ እሳቸውን ጠብቄ እሳቸው ያው እሱንም እኮ ሹር አይደለም እኮ ይሄ ሜክ ሹር የሆነ ነገር የለውም ይሆናል ነው። እና ስለዚህ ሰዎች በአንድ እንትን ብንል ደስ ይለኛል እንደኔ። ይሄን ነው ለማለት የፈለግኩት። እሱንም ደግሞ የሞትን ዕለት የተቀበርን ዕለት ከ40 ክንድ በኋላ ወይም ከ40 ክንድ በኋላ አንካርና ሙንካር ይመጣሉ። ማነቢዩክ ማዲኑክ ማረቡክ ተብሎ ጥያቄውን ማረቡክ ሲልክ ረቢ አላህ፣ ማነቢዩክ ስትባል ነቢ ሙሐመድ፣ ማዲኑክ ስትባል ዲኒ አልእስላም ትላለ ማለት ነው። እኔ እዚህ ሆኜ አያቀኝም ማለት ነው። አላህ አንካርና ሙንካር ልኮ ሲጠይቀኝ እንዴ እኔ በቀን ቁል አላህን ስቀራ ሙል ሴትዮ እዛ እጄ ደግሞ እኔ ፈጣሪ ጋር ልተዋወቅ እንደገና ማለት ነው ፍሬሽ። ይሄ የእውነት ይሄ በጣም አስቸጋሪ ነገር ነውና ይህን ከማረቡክም ከማነቢዩክም ከማዲኑክም አምልጫለሁ። ግን ለእኔ ጸልዩልኝ እንደ ቤተሰብ። ሌሎቹ ግን ባትሳደቡና ባትቆጡም ባትናደዱ በራሳችሁ የእውነት ወታችሁን ባትጠይቁ በራሳችሁ እስኪ አስቡበት። ምን ማለት ነው ይሄ ነገር? ግን ጌታ ሆይ የእውነት እኔ ስሞት ከ40 ክንድ በኋላ የሚወዱኝ ሰዎች እንግዲህ ሂዶ ይወስዶ ይቀብሩኛል። ቀብሮኝ 40 ክንድ በኋላ እነሱ ወደ ቤታቸው ሲመለሱ መላኮች ይመጣሉ። ለመላእክቶች መጥተው ማረቡክ ይሉኛል። ፈጣሪሽ ማን ነው? እንደገና እጄ እዛ እመሰክራለሁ ማለት ነው። የሞትኩኝ ሴትዮ እጄ እዛ ረቢዬ አላህ ነው፣ ማነቢዩክ ሲለኝ ነቢዬ ደግሞ ሙሐመድ ነው፣ ማዲኑክ ሲለኝ ደግሞ ዲኒ ደግሞ አልኢስላም ነው ብዬ መስክሬ እንደገና ከዛ ጀነት ያስገቡኛል። እሱንም ከመሰከርኩ ይሄ እልል ነው። ከገባሽ ለምን ሸፋ መሆን አስፈለገው ታዲያ? እኮ አዎ አንደኛ የሆነ በቃ የሆነ ድብልቅልቅ የለም ድብልቅልቅ ነገር ነው ነገር እኮ የእውነት ሸፋዓል ኡማ ተብሎ የተጠሩበት ደግሞ ያው የኡመታቸው የተከታያቸው ያው አንተ ታውቃለህ ብዬ አስባለሁ። እና የተከታያቸው ሸፋዓ የሚጠይቁ ምክንያት ምንድን ነው የሆኑበት? ማለት ከሌሎቹ ነቢያት የተመረጠበት ምክንያት ምንድን ነው? መሐመድ ያው የእሳቸው ተከታይ ያው የራሳቸው ኡመት መሐመድ ለሌሎቹም ሸፋ የሆነበት ከሌሎቹ ነቢያት የበለጠበት ምክንያት እኔ ምን አውቃለሁ? ፈይ እኔ ምን አውቃለሁ? እንትና አደም ኃጢአት ሰርቻለሁ አልችልም ይላል አለ። ወደ ኑህ ያስተላልፋል። ኑህም ወደ ኢብራሂምም አልችልም ብሎ ወደ ሙሳ፣ እንደዛ ነው የተማርኩት እኮ። ሙሳ ደግሞ ወደ ኢሳ ያስተላልፋል። አሁን ኢሳ ጋር ስንመጣ እኮ እነኛ አሁን ኃጢአታቸውን ይዘረዝራሉ። ሙሳም ለምሳሌ ነቢያቶች ሁሉ አንችልም ይላሉና ከዛ ነቢዩ መሐመድ ጋር ስትሄዱ ደግሞ ኡመት ይላሉ እኮ። አንችልም ያሉበት ምክንያት ተዘርዝሯል። ዋንስ በህይወታቸው ኃጢአት ሰርተው ሊሆን ይችላል። በዚህ ምክንያት እንዲያጥፍተን ነበር እያሉ አንችልም ይላሉ። ኢሳ ጋር ሲመጣ ግን ምንም ጥፋት የለም፣ ምንም ኃጢአት የለም። ግን ወደ መሐመድ ያስተላልፋል። ያላ ቃልና መንፈስ ወደሆነው ወደ ኢሳ ይሄዳሉ ይላል። ከዛስ ኢሳ ግን ምንም ኃጢአት አይገኝበትም፣ ወደ መሐመድ ያስተላልፋል። ሙሐመድ ከሁሉም የበለጠው ለምንድን ነው? ሐዲሱ ይላል የሰራኸውም ኃጢአት ተምሮልሃል፣ ወደፊት ምሰራውም ኃጢአት ይቅር ተብሎልሃል። ስለዚህ አንተ ትበልጣለህ ከሌሎቹ። እነሱ አንዳንድ ኃጢአት ሰርተው ተጸጸቱ፣
እሱ ግን የሰራው ሁሉ ኃጢአት ስለተማረለት ወደፊት የሚሰራውም ስለሚማርለት ከነቢያቶቹ ይበልጣል። ለሁሉም አማላጅ እሱ ነው። ሃው እንዴት እኔ አንድ ወንጀል ሰርቼ በዛ ኃጢአቴ እየተጸጸትኩ አችልም አንተ በቃ ተብዬ፣ እሱ ግን የሰራሃቸው ኃጢአቶች ሁሉ ይቅር ተብለሃል፣ ወደፊት የምትሰራው ይቅር ተብለሃል፣ ስለዚህ በላይ ነህ። ዊች ሚንስ ነቢያቶች የሰሩት እንዳለ ኃጢአታቸው ይቅር አልተባለም ማለት ነው። አንድ ኃጢአት እንኳን ቢሰሩ ይቅር አልተባሉም። አደምን ይቅር ተብሎታል ቢባልም አልተባለም ማለት ነው። በዚህም አንተ የበላይ ነህ፣ ሸፋ አማላጅ ነህ። ይሄ የወረደ አርጉመንት አንብበው። እዚህ ጋር እኮ በጣም እኮ ከኢሳ ጀምርና አንብበው። ከኢሳ ልጀምር ነው። ከሙሳ ጀምርና ከሙሳ እሺ፣ ኦኬ። ተመልከቱ፣ በጣም የሚያስቅ ሐዲስ ነው። በተለይ ኢሳ ፓርት አንድ አንብበው ነው። እሺ the messenger of Allah would gather people on the day of resurrection በቂያማ ቀን ሰዎች እንደሚሰበሰቡ ይናገራል። and they would be concerned about it and Ubayd said Ubayd እንዲህ አለ they would get a divine inspiration about it and would say if you could seek intercession with our Lord we may be revealed from this predicament of ours ከዚህ ስራት እንወጣለን መልጃ ከጠይቃችሁ ይላቸዋል። ከዛ he the holy prophet said ነብዩ መሐመድ እንዲህ አለ they would come to Adam ወደ አደም የሚመጡና እንዲህ ይሉታል toward art Adam the father of mankind የሰው ልጆች ሁሉ አባትን ይሉታል። Allah created his own hand and breathed on into you of his spirit and commanded the angels and they prostrate before you አንተ አደም ሆይ አላህ በእጆቹ ፈጥሮሃል እናም ትንፋሹንም እፍ ብሎብሃል እናም ደግሞ መላእክቶች ለአንተ እንዲሰግዱ አዞልሃል። so intercede for us with our Lord ወደ አምላካችን አማልደን ይሉታል that he may relieve us from this position of ours ከዚህ ካለንበት ነገር እንዲያወጣን ብሎ ይጠይቁታል። ከዛም እንዲህ ብሎ ይመለስላቸዋል ይላል I'm not in a position to do this ይህንን የማደርግበት እንተ ፖዚሽን ላይ አይደለም ያለሁት and would recall his error እናም ስህተቱን መናገር ይጀምራል and would fight shy of his Lord on account of that ከዛ ስለዚህ ሂዱ ወደ ኑህ ይላቸዋል። ከዛ በኋላ ወደ ኑህ ይሄዳሉ። the messenger of Allah ይቀጥላል መናገር ከዛስ በኋላ ወደ ኖህ ከሄዱ በኋላ so they would come to know ወደ ኖህ ከመጡ በኋላ he would say I'm not in a position to do that for you and recall his fault which he had committed and would fight shy of his Lord on account of that ከዛም ኃጢአቱን የሰራውን ስህተት ይናገርና ይህን ማደርግበት እንትን ላይ አይደለም ያለሁት ብሎ ይላቸውና ሂዱ ወደ ኢብራሂም ይላቸዋል። ኢብራሂም ጋር ይመጡና whom Allah took for a friend they would come to Ibrahim ወደ ኢብራሂም ከመጡ በኋላ and would say እንዲህ ይሉታል I'm not in a position to do that for you ይህንም ማደርግበት ፖዚሽን ላይ አይደለም ያለሁት and would recall his fault that he had committed and would therefore fight his shy of his Lord on that account ብሎ ይላል። ስህተቱን እንዳለ የሰራውን ነገር ከተናገረ በኋላ ይህን ማደርግበት ነገር ላይ አይደለም ያለሁት ስለዚህ ወደ ሙሳ ሂዱ ይላቸዋል። ሙሳም ጋር በደረሱ ሰዓት እንዲህ ይሉታል whom Allah conserved and conferred Torah upon you በአንተ ላይ ቶራትን አወረደ whom Allah conferred so they would come to Moses ከዛም በኋላ እንዲህ ይላቸዋል I'm not in a position to do that for you ይህን ማደርግበት ፖዚሽን እያተሰማ አይደለም ላይ የማይሰማኝ ሰማ አሁን ሰማል። እሺ እንትን ምልክት ሲያመጣብኝ ነክቼው ነው። እሺ ከዛ ሙሳ እኔን ማደርግበት ፖዚሽን ላይ አይደለም ይላቸዋል። ኦኬ እሺ ከዛም እንዲህ ካላቸው በኋላ ስህተቱን ይነግራቸዋል። ምን ይላቸዋል? would fight shy of his Lord ሰው እንደገደለ ምናምን ነገር ይነግራቸዋል። ከዛ ኃጢአቱን ከነገራቸው በኋላ ወደ ኢሳ ሂዱ ይላቸዋል። ኢሳም ጋር ይመጡና you better go to Jesus
ወደ ኢየሱስ ክርስቶስ ብትሄዱ ይሻላችኋል። ስፕሪት ኦፍ አላህ ያላ መንፈስና ቃል ወደ ሆነው ኢየሱስ ክርስቶስ ሂዱ ይላቸዋል። ምክንያቱም እኔ ያዘው ሁሉም ነቢያቶች ኃጢአታቸውን ይናገራሉ፣ ስፔሻል የሆኑበትም ይነገራቸዋል። ኢሳ ብቻ ነው ምን የተባለው? ስፕሪት ኦፍ አላህ እንደ ሂዝ ወርድ ያላ መንፈሱና ቃሉ የተባለው ኢሳ ብቻ ነው በሀዲሱ ላይ። የትኛውም ነቢይ በቁርአን ውስጥም በሀዲሱም መሰረት ስፔሻል የሆኑበት ይነገራል። አንተ እንደዚህ ከአንተ ጋር እንዲያርገዋል። ኢብራሂም ያላ ጓደኛ ተብሏል። አደም በእጆቹ የሰራ ተብሏል። ሙሳ በእጆቹ ተውራን ጽፎ የሰጠ ተብሏል። ኢሳ ጋር ሲመጣ ግን ምንድን ነው የሚለው? አንተ ያላህ ቃልና መንፈስ ነህ። ያላ ቃሉና መንፈሱ ነው። ያላ ቃል ደግሞ ፍጡር አይደለም። ጋይድ ኦኬ። እያንዳንዱን ደግሞ በምናይ ጊዜ ምን እያለ እየተናገረ ነበር? ተመልከቱ። ፎልታቸውን ይናገራሉ ይላል። ይኸውልህ ፎልታቸውን ይኸው እንዳለ ሁሉም ተናገረው። ከዛ በኋላ ወደ ኢሳ ሂዱ ከተባለ በኋላ ይህ ያላና መንፈሱና ቃሉ ወደ ሆኖ ከሄደ በኋላ እንዲህ ያለ ይላል። አሁን እዚህ ጋር ነው የሚገርመኝ። አም ኖት ኢን ኤ ፖዚሽን ቱ ዱ ዳት ፎር ዩ ይህን የማደርግበት ፖዚሽን ላይ ያለው የሚልና ጸጥ ብሎ ከዛ ምንድን ነው የሚለው? ምንም ፎልት የተናገረው ነገር የለም። ምክንያቱም ሱራ 19 ንጹሕ ልጅን ልሰጥሽ ነው የመጣሁት ነው ብሎ የሚለው ንጹሕ እንደሆነ ኢሳ ቁርአን ይናገራል። ከዛ ቀጥታ ምን ይላል? ዩ ቤተር ጎ ቱ መሐመድ ኤ ሰርቫንት ሁዝ ፎርመር ኤንድ ሌተር ሲንስ ሃቭ ቢን ፎርጊቨን። ያለፈና የሚመጣው ኃጢአቱ ይቅር የተባለው መሐመድ ጋር ሄዱ። በፊት የሰራውና ወደፊት የሚሰራው ኃጢአት ይቅር ስለተባለ ደስ ይሉ። ቁርአኑ ላይ እኮ ስለሚል ነው ያለፈውንም የሚመጣውንም ይቅርታ ብያለሁ። ሚንስ እንደፈለገ ኃጢአት ብትሰራ ኃጢአተኛ አትሆንም። ይቅር ተብለሃል ኦልሬዲ። ወደፊት ለምትሰራውም ይቅር ብያለሁ ስላለ ያሂ አሁን የሰራኸውን ብቻ ሳይሆን ወደፊት የምትሰራውንም ይቅር ብያለሁ ሳሰራ ገና። ከዛ ይሄንን ስለተባለ ከነቢያቶች ይበልጣል። እናማ ማለት ነው እነኛ አንዳንድ ኃጢአት ስለሰሩ ከመሐመድ አነሱ። ኢሳ ምንም ኃጢአት አልሰራም። ነገር ግን ሙሐመድ ያለፈ ኃጢአቱን የሰራውን ይቅር ተብሏል። ወደፊትም የሰራው ይቅር ስለተባለ ከኢሳም በለጠ። አይ ቲንክ ሳይ ሙስሊም 2767 ቼክ አድርግልኝ እስኪ። ንጹሕ ልጅን ለአንቺ ልሰጥሽ። ኢሳ ንጹሕ ልጅ ነው፣ ምንም ኃጢአት የሌለበት። ሳይ ሙስሊም 6727 ኤ ይመስለኛል። ቼክ አድርግልኝ አንዴ። ወይም ቼክ ላድርግ አንዴ። 67 አይመስልም፣ 2767 ሊሆን ይችላል። 2767 አለ 2767 ኤ አይደለ? ቼክ አድርገው። እሺ ይሄኛውና ይህንኛው ብቻ ሳይሆን እንትን ማውንቴን የሚለው ነው። ማውንቴን ኃጢአት ባይሰሩ የሚያጠፋቸው። ኦኬ አውት ኦፍ ኤግዚስተንስ ስዊፕ እንደሚያደርጋቸው። እሺ አንዴ እዚህ ላይ 2748 ቢ 2748 ቢ ወይንም ደግሞ 2748 ኤ ሚዩት ነህ። ከፍቼው ነው። ኢፍ ዩ ዌር ኖት ኮሚት ሲንስ ኃጢአትን የማትሰሩ ከሆነ አላህ ውድ ሃቭ ስዋይፕድ ዩ አውት ኦፍ ኤግዚስተንስ። ኃጢአትን የማትሰሩ ከሆነ አላህ ከምድረ ገጽ ያጠፋችኋል። ኤንድ ውድ ሃቭ ሪፕሌስድ ዩ ባይ አናዘር ፒፕል ሁ ሃቭ ኮሚትድ ሲን። ኃጢአትን በሰሩ ሰዎች ምን ይላችኋል? ይተካችኋል። ኤንድ ዘን አስክድ ፎርጊቭነስ ፍሮም አላህ። ከዛም በኋላ እነዚህ ሰዎች አላህን ኃጢአት ይቅር በለን እንዲሉ ያደርጋል። ኤንድ ሂ ውድ ሃቭ ግራንትድ ደም። ከዛም ደግሞ
ይቅር ይላቸዋል ይላል። ስለዚህ ኢሳ ያልተመረጠበት ምክንያት ኃጢአት ሰርቶ ሳይሆን አላህ ኃጢአት ማይሰሩትን አይፈልግም። ኃጢአት ካልሰሩ እንደውም ከምድረ ገጽ ነው የሚያጠፋቸው። ኢሳን ከምድረ ገጽ ስላላጠፋው እንደውም ጥሩ ፈበር አድርጎለታል ይመስለኛል። አሁን ከቤት ይወጡ ይበቃናል። እና ደህና ደሩ። እሺ እፎይ ወንድሜ ደህና ደሩ። ታስቀጥሉኝም እንዴ? እሺ ቴንኪው። እግዚአብሔር ይስጣችሁ ይባርካችሁ። እና ጀነት የሚገባው የውመል ቂያማ ነቢዩ መሐመድ ኡመቲ ስላሉ ነውና ኢየሱስ ክርስቶስ አዳኝ አምላክ ነውና ቢከተሉት ደስ ይለኛል። እናንተም ተባረክ። እግዚአብሔር ይባርክ ወንድሜ። በጣም ነው የምወድህ ማከብራችሁ። ሁላችሁ ተባረክ። ቴንኪው ቃልና ቢኒ። እሺ ቃሉ ይቀጥል። ጨለማ ነው የምትታየኝ። ሰላም ልበላችሁ ወንድሞች፣ ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። መስገነው ጨለማ ነው እኔ ጋር የሚታየኝ። ቤት እንትን አይደለም ከስር ይሰማል አይሰማም? እኮ አዛ ነው እኮ በጣም እያስቸገረኝ ቅድም ኔትወርክ በጣም አዛ ነው እና ለዛ ነው እየተከታተል ነበር። አሪፍ ነው። በቃ ረፍት ልታደርግ ነው መሰለኝ። ተኛ በቃ። ውጡ ደከመኝ። መልካም ቀን። ምንድነው እሱ? ከዚህ በላይ ምን ትፈልጋላችሁ? አቶ ቢኒያም ጫኔ የበቀደሙ ቫይራል ወጥቷል። ደህና ደር ደከመኝ። አንተ ረጅም ተቀመጥኩኝ። በቃ ያ በቃቸው። ኮንሰንትሬስ ምን ፈልጋ ነው የመጣው? መጀመሪያ ጥያቄያችሁ ቅዱሳን ገድላትን ሀሳብ ጥሩ ሀሳብ አለ። ወደ ሌላ ስለሄድ ካቋርጣለሁ። ወደ ሌላ ስለሄድ ስለ ቅዱሳን ገድላት ነው እያወራን ያለ ነው። ርዕሳችን እኮ ወደ ሌላ ስለሄድ ካቋርጣለሁ። ምክንያቱም ሆነ ብለህ ነው ወደዛ የሄድከው። ይሄን ያክል ምሳሌ አድርገን አዳምጠኝ። ጊዮርጊስ ምሳሌ አድርገን ያነሳው ነው እንጂ ገድላት ነው እያወራን ያለ ነው። ይሄን ያክል ደቂቃ በትዕግስት ማዳመጤን ከግምት ውስጥ አስገብተህ እንደው ብትሰማኝ ደስ ይለኛል። አለበለዚያ ግን ምን አይነት ሰው እንደሆንክ እያሳየህ ስለሆነ ችግር የለብኝም። እኔ ማንነትህንም እግረ መንገድ እገልጣለሁ ማለት ነው። ኦኬ ሻውን በግዱ ልክ እንደ ስሙ በግድ መን እያለኝ ያለውን ነገር ላሳያችሁ። በኢትዮ ኤርትራ ጦርነት ጊዜ የኢትዮጵያ ሰራዊት የኤርትራን ሰራዊት ደመሰሰ ማለት በሀሳብ ነው። እሺ በሀሳብ ነው። ሰው ገሎ ምናምን ነገር ጦሩን ድራሽ ሃይማኖታዊ ነገርና የሀገር ጉዳይ ታገናኛለህ። ስለ ጉልበት አምላክ፣ ስለ ጉልበት አምላክ ምን አይነት ብልግና እንደሆነ አስተዳደጋችሁ። ጸጥ ብዬ ውሸትን ስትናገር ጸጥ ብዬ ስሰማ ነበር። አንድ ቃል እንኳን አልወጣኝም። ኢቭን ማይኬ እንኳን አልጠፋም። ተመልከቱ፣ ብልግናውን ተመልከቱ። እንዲህ ነው አስተዳደጋቸው። እንደዚህ አስወጣችሁት። ባይወጣ ጥሩ ነበር። እስከ በትዕግስት ማውራት ስለምችል ማለት ነው። አንወይስ ደመሰሰ ማለት እንግዲህ በግዱ ልክ እንደ ስሙ በግድ እንድናምለት እየነገረን ያለው ምንድነው? የሀሳብ ነው እንጂ የመደምሰስ አይደለም። አሁን እኔ በጣም ቀላል ጥያቄ ጠየኩት። እኔ እኮ አይ ተሳስተሃል እንኳን ይበን አላልኩም። ተሳስተሃል አላልኩም። እሺ እንድንቀበልህ ይህንን ማብራሪያ ከየት አመጣኸው የሚል ነው። ይህንንም ደግሞ ሊነግረን እየሞከራለው ምንድነው? በግድ በቃ እኔን መነኝ ነው። ከዛ በኋላ ይረዳኛል ብሎ ወዴት ሄደ? ወደ ዳዊት ሄደ። መጽሐፍ ቅዱስ ዳዊት የጦር ሰው እንደሆነ በእጁ ነፍስ እንደጠፋ በግልጽ ይናገራል። በዚህ ምክንያት ቤተ መቅደስ አትሰራም ተብሎ እንደተከለከለ ይናገራል። በእጅህ ደም ፈሷል ተብሎለታል። ስለዚህ ዳዊት ሰው ገሏል መጽሐፉ የሚለውን